እንዲህ ዙሪያ ጥምጥም ብትሄዱም የትም አታመልጡኝም። አርጌው ለማድረግ የሆነ ጥያቄ ምን ነበር ለሱ ያከሩ ጥያቄ ያቀረብክልኝ? እኔስ ጥያቄ ምንድነው? እሱ የመጽሐፉ ሰዎች ያረዱትን መብላት ይቻላል አይቻልም? ይቻላል። ይቻላል። ኦኬ፣ ግን እነማን ናቸው የመጽሐፉ ባለቤቶች እነማን ናቸው የሚለው ላይ እሱ ሚስ ያደርገው ነገር አለ። አንተም እንደምታውቀው እነማን ናቸው የመጽሐፉ ሰዎች? እሺ፣ አንተ የመጽሐፉ ባለቤቶች ተብሎ ቁርአን ላይ የተጠቀሰው በቀደምት ነቢያት በኢሳ እና በሙሳ ላይ በተውራትና ኢንጂል ኦሪጂናሉ ማለት ነው። አሁን እናንተ ጋር ያለው የተበረዘው የተደለዘው ነው። ኦሪጂናሉ መጽሐፍ መሐመድ ተበርዟል ብሏል። አድምጠኝ። ቁርአን መሐመድ ተበርዟል ብሏል። የመሐመድን ስምና ትከተላለህ? መሐመድ ተበርዟል ብለዋል? አዎ ብሏል። አዎ ብሏል። ና ከፍ በል፣ ክፈተው። መሐመድ ተበርዟል ያለበት አህለል ኪታብ በሚል የተብራሩት አህለል ኪታብ ተብሎ የተጠቀሱት ተውራትና አለ ወይ? አሁን እንጂል ቆይ አትጩህ። መሐመድ ተበርዟል ብሏል ብለሃል። ክፈተው። ከመቶ በላይ እኔ መሐመድም ሆነ አላህ ተበርዟል እንዳላሉ ከመቶ በላይ መረጃ እሰጥሃለሁ። መሐመድ ተበርዟል ያለበትን አሁን ክፈት። እሱ እኮ እንደዛ አይደለም ጥያቄው። ሙሳ ጣልቃ ትግባ። መረጃውን ክፈትልን። ሙበሽር ካሜራ ላክልህ። ኢንቫይት እየላኩልን መረጃ ብቻ የምፈልገው ነው። እንደዚሁ ነው ወሬ ብቻ የምታወራው። ስንት ደቂቃ እንጠብቀው? ሙበሽር መረጃውን ማምጣት ትችላለህ ወይስ አትችልም? አንዴ ማይክን ክፈትና ተናገር፣ እንጠብቃለን። ከዛ ዝምታ ነው መልሴ። አሁን እዚህ ጋር የዝምታ ነገር አይደለም። አንዴ አዳምጠኝ። ያንተ አሁን የምታሳየን እንትን በራስ እንትን ብለህ ልታስወጣው ይችላል። የመሐመድ ቁርአን ፌክ ነው እያለ እኮ አይደለም። እሱ ወደ ሌላ ትቀይረዋለህ። ከአንተ ጥያቄው ራሱ ሳይገባክ ወደ ሌላ ገባ። አሁን እዚህ ጋር ሙስሊም ነኝ ለምሳሌ ፕሌስ እባክህ አንተ ምንም የምታውቀው ነገር የለም ሳይገባ ምናምን ብሎ እኔን እንደሚያውቅ ስታወራ በራስ አለማፈርህ ተማር። ወላሂ እንደዛ አይደለም። ወላሂ ተማር። ኤኒዌይስ ክርስቲያን ቀጥል። ራሳቸው ባመጡት ነው በነገራችን ላይ ተጠልፈው የሚወድቁት ሙስሊሞች በጣም በሚያሳዝን ሁኔታ። ሜይ ቢ ወደ መጀመሪያው ቶፒካችን እንመለስና ጅል በራሱ ይባለው በዕብራይስጥኛ ወረደው መጽሐፍ አለ። መረጃውን አመጣህ አንተ? መረጃውን አመጣህ? ከስር ሲሆን ነው ወደ የሚመጣው መረጃ። ምንድን ነው የፈለጋችሁ? የምን መረጃ? ተበርዟል ያለበትን ሙሐመድ ወይም ደግሞ ቁርአን ላይ አንድ መረጃ አምጣ። አንተ ኦሪጂናሉን አምጣ። በዕብራይስጥኛ የተጻፈውን ኢንጂል የድሮ በኢሳ የወረደውን አምጣ አንተ። የኔም ጥያቄ እንደ ይሄ ነው። ፕሊስ ክፈትለት። ወይ ነው ቢከፈትልህ በዕብራይስጡ ቢከፈትልህ ታምናለህ? ስንት አይነት መጽሐፍ ቅዱስ ነው ያለው? ዕብራይስጡ ቢከፈትልህ ሊያምን ነው። አሁን ቋንቋ ትርጉም እንኳን አያውቅም ማለት ነው። ኦሪጂናሉ ከቁርአን ጋር አይጋጭም። ፕሊስ አዳምጡ። ሊስን ዱድ ፓራፍሬዝ አድርገው ሀሳብ ተቀበለኛ። እሺ ሙበሽር በቃ ኦሪጂናሉ ኢንጂል ወይም ወንጌል ከቁርአን ጋር አይጋጭም። የተበረዘው ነው አሁን የሚጋጨው። ሙበሽር ተው በቃ እሱን ስለማያዋጣ ተው በቃ። እሺ አንተ አላህ እጅግር አለው ብለህ ታምናለህ ሙበሽር? አሁን ያሉት የመጀመሪያ ጀመርነው ይጨርሳ። አሁን ያለው መጽሐፍ የተበረዘው የተደለዘው ነው። ማስረጃ አምጣ። እንደተበረዘ ማስረጃ አምጣ ተባልክ እኮ አትሰማም? እንዳንተ በእናትህ እንደምታደናቁረው ሰው ነው። እነዚህ ምን አይነት ድንቁርና ጌጥ የሰራባችሁ ሰዎች ናችሁ? በእናታችሁ ምን ሆናችሁ ነው? ሰው የሚያወራውን ነገር ተረዱ እንጂ። አሁን ዶንቆሮ እዚህ ጋር እኮ አንተ ልትሆን ትችላለህ ወይ? እኛ ነን። አትፍረሰው ላይ አንተ ነህ ከቅድም ጀምሮ እዚህ ጋር የምትደናቆረው ሙሳ። እና ደግሞ ነብይ ምን ብሏል? እኛ መሀይሞች ነን ብሎ ተናግሯል። እኛ የእውቀት ባለቤቶች እንደሆነን ራስ ቁርአኑ መስክሮልሃል። ለምን በመጠራጠር ውስጥ ብትሆን መጽሐፉን የሚያነቡትን ጠይቅ ብሏል መሐመድ። በቃ ይዛርግሻል። ሄሎ ፎይ እና ክርስቲያን እንዴት ናችሁ? ሰላም ናችሁ? ሰላም መሐመድ፣ ሰላም ነው። እንዴት ናችሁ? እንገት ጣልቃ ገብቼ ወይ አቋርጫችሁ እንዳይሆን። ኦኬ ችግር የለም። ሙስሊም ነህ? በጨዋነት ትንሽ ሀሳብ ልውርውርና
ትንሽ ሀሳቤን ሼር ላርጋችሁና ታች ወርጄ ሳችኋለሁ። ሙስሊም ነህ መሐመድ? ሄሎ ይሰማል? ይሰማል። እኔ ሙስሊም አይደለም። 25 years before I received Jesus Christ as my savior ሙስሊም አይደለሁም። እኔ ክርስቲያን ነኝ። በክርስቶስ የዳንኩ ነኝ። በማርያም ልጅ የዳንኩ ነኝ። አሁን እሱን ለማውራት አይደለም የወጣሁኝ። ማለቴ የእናንተ ፕላትፎርም ተመጭ። እሺ ቀጥል ክርስቲያን። አይ በፊት ሙስሊም ነበር ወይ? ሄሎ ክርስቲያን ይሰማል? አሁን ነው በፊት ሙስሊም ነኝ። ትክክል ነኝ። እኔ አሁን ከክርስቲያን ነኝ። ዲኖሚኔሽን እንዳትጠይቀኝ፣ ስለማይመቸኝ አትጠይቀኝ። ክርስቲያን ነኝ። በክርስቶስ ኢየሱስ ሞትና ትንሣኤ ያመንኩ። ኦኬ ረመዳን አለ። አሎ ሰላም፣ እንዴት ነህ? ኦኬ እሺ። አላህ እጅግር አለው ብለህ ታምናለህ አንተ? ያው እኛ የምንረዳውን እጅ አንተ እጅ ሲባል የምትረዳውን እጅ ያ እንዳልሆነ እርግጠኛ ነኝ። አንተ የምትረዳው እጅ ምን አይነት ነው? ያንን አይምሮዬ ሊደርሰው አይችልም። በቃ ችግር የለውም። አይምሮ ሊደርስበት የማይችለው እጅ ያለው አላህ። ያ አንድ ቃል ወደ አንድ ነገር ሲጠጋ አተረጓጉሙ ይለያያል። አንተ ብቻ የምትረዳበትን ነገር ረመዳን። ኦኬ እኔ በቃ እጅ አለው እጅ የሚባለውን ነገር አንተ የእጅ ጣት ያለው ከትከሻ ጀምሮ እስከ ጥፍር ያለውን ድረስ ያ እንዳልሆነ 100% እርግጠኛ ነኝ። አላህ ጣት የለውም። አላህ ጣትና መዳፍ የለውም። መዳፍም ጣትም የለውም። አዎ ምክንያቱም በማያሻማ እሱ ምንም አይነት ፍጹም አምሳያ የሚባል ነገር የለውም ብሏል። ስለዚህ መዳፍና ጣት ካለው ግን ፍጡር ነው ማለት ነው አላህ። አዎ ቁርአን ጋር ይጋጫል። እሱ ላይ አምሳያ የለውም የሚለው ምንም አይነት ይሄ በማያሻማ ቃል ስለተነገረ ያንን ይዘን ይሄኛው እንትን በዚህኛው ጣት አለው ምናምን አንልም። ሰንበዲ አሁን ተነስቶ የኔ አላህ 5 ጣቶች አሉት መዳፍም አለው ቢልስ? ያው ከእስልምና ቁርአንን ኻልፏል ማለት ተቃርኗል። በቃ ቁርአን ያለውን ነገር የእስልምና ሸሪዓ ህግጋቶችን ዑለማዎች የተረዱበትን አረዳድ ከነሱ ውጪ የሆነ አረዳድ ተረድተዋል ነው የምንለው። ስለዚህ ከእስልምና ውጪ ነው ማለት ነው። ያው የሚያወጡትም አሉ የማያወጡትም አሉ። ምክንያቱም ከፍጡር ጋር መሳሰለው ብለህናል። ጣት ካለው መዳፍ ካለው ከፍጡር ጋር ተመሳሰለ ማለት ነው አይደለ? አዎ ምክንያቱም ይሄን የሚፈታልን ቋንቋ ስለሆነ የቋንቋ ማነስ ነው ችግሩ። ቀጥታ እጅ ሲባል ጣት 5 ጣት ያለው መዳፍ ያለው አይደለም አንተ የምታምነው አላህ። አዎ አይደለም እኛ የምናውቀው ይሄ እጅ አይደለም። ምክንያቱም አንድ እዚህ ጋር ላስረዳ። አይ በቃ ስለዚህ እጅ ሲባል ማይታወቅ ነው። ጣቶች ያሉት ሳይሆን 5 ጣቶች ያሉት ሳይሆን ራሱን የቻለ እጅ መዳፍም ያለው አይደለም ብለህ ነው የምታምነው። አንደኛው ተነስቶ ሴኔ ያላህ ደግሞ መዳፍም አለው 5 ጣት አለው ብሎ ቢል አመሳስሎታል ማለት ነው። እስካሁን የመጣልን የተለያዩ የእስልምና ሊቃውንቶች የተረዱበትን አረዳድ ተቃርኖ ነው የመጣው ብዬ አልቀበሉም። ያንንት ነው። እናመሰግናለን። ሳይ ሙስሊም 2786 ኤን ክፈትልን ክርስቲያን። አላህ 5 ጣቶች አሉት። ሄሮ ይጎ ኦኬ እሺ። ሳይ ሙስሊም 2786 መጀመሪያ ጣት እንዳለው አሳያለሁ፣ ከዛ ደግሞ መዳፍ እንዳለው አሳያለሁ። ስለዚህ አንተ የምታመልከው አምላክ ፍጡር ነው ማለት ነው ባጭሩ። ኦኬ አብደላህ ቢን መስዑድ ሪፖርት ዛት ጂውስ ስኮላር ካምቱ አላህስ አፖስትል። አንድ አይሁዳዊ ስኮላር መጣና ለአላህ መልእክተኛ እንደዚህ አለው ይላል። ማነው የተራኪው? አብደላህ ኢብን መስዑድ። ሙሐመድ ቬሪሊ አላህ ዘ ኤግዛልትድ ኤንድ ግሎሪየስ ዊል ካሪ ዘ ሄቨን። ቁጥር አሁን ጣቱን ሙሐመድ ሆይ የተከበረውና የላቀው አላህ በቂያማ ቀን ገነትን በአንድ ጣቱ ሰማይን በአንድ ጣቱ ይይዛታል። ኤንድ እርዝ አፖን ዋን ፊንገር መሬትን ደግሞ በአንድ ጣቱ ይዛታል። ኤንድ ማውንቴን ዘ ትሪስ አፖን ዋን ፊንገር እጽዋቶችንና ተራራን ደግሞ በአንድ ጣት 3 በል። ኤንድ ኦሽኔን ዘ ሞይስት የውሃ አካላትን ደግሞ በአንድ ጣቱ። ኤንድ ኢንፋክት 4 በል። ኤንድ ኢንፋክት ዘ ሆል ክሬሽን አፖን ዋን ፊንገር ሌሎችን ፍጥረታት በሙሉ ደግሞ በአንድ ጣቱ ይይዛል። 5 ጣት አለው ረመዳን። አላህ 5 ጣት አለው። እየሰማው ነው። እሺ ሐዲሱ ሰሂህ ነው ማለት ሰሂህና ضعيف ታውቃለህ?
ኧረ ችግር ሳሂህ ሙስሊም እያልኩ ሶሂህ ሳሂህ ብሎ ሙስሊም ስላመጣው ብቻ ሙሉ ሰሂህ ነው ማለት ልንል አልችልም። ምክንያቱም ቁርአንን የተቃረነ ضعيف ከሆነ ሰን ለማስረጃነት አትጥቅም። በቃ እሺ፣ አንተ ይሄን ሐዲስ ኦኬ፣ ይሄንን ሙስሊም ሳሂህ ብሎታል ወይስ ዳኢፍ ብሎታል? ማይክን ክፈት። እሺ አንዴ ጠብቀኝ አንዴ። እሺ መዳፉን እስከዛ ላሳይህ። እሺ አንዴ ከዚህ ርዕስ እንዳትርቅ። እሺ አንዴ ደቂቃ። ኦኬ ቶሎ በል። መዳፉን እስከዛ ላሳይህ። ሚሽካት አልመሳቢ 725 ላይ ሙሐመድ ምን ብሏል? ኦኬ አይ ሶ ማይ ሎርድ ኢን ደ ሞስት ቢዩቲፉል ፎርም፣ ጌታዬን በጣም ቆንጆና ባማረ መልክ አየሁት አለ ሙሐመድ። ኤንድ ሂ ሴይድ ዋት ዱ ዘ ኤንጅል ኒር ማይ ፕሪሰንስ ዲስፒዩት አባውት፣ መላእክቶቹ ስለምንድን ነው የሚከራከሩት ብሎ ይጠይቀዋል አላህ ሙሐመድን ማለት ነው። አይ ሪፕሌት ዶኖስት ቤስት፣ አንተ የተሻለ ታውቃለህ አለው። ሂ ዘን ፕሌስ ዘ ፓልም ኦፍ ሂዝ ሃንድ ቢትዊን ማይ ሾልደርስ፣ ከዛ በኋላ የእጁን መዳፍ በትከሻዬ መካከል አስገባ። ኤንድ አይ ፌልት ዘ ኮልድነስ ኦፍ ኢትስ ቢትዊን ማይ ኒፕልስ፣ ከዛ በኋላ የእጁ ቅዝቃዜ በጡቶቼ መካከል ተሰማኝ ብሎ መሐመድ ተናግሯል። ምን አለው? ፓልም ማለት መዳፍ ማለት ነው። ሚዩት ነህ? አሁን ሚዩት ነው። ረመዳን ምን ብለናል ቅድም? አላህ ጣቶች ካሉት 5 ጣት ካለው መዳፍ ካለው እሱ ፍጡር ነው፣ ከፍጡር ጋር ተመሳስሏል ብሎናል ረመዳን። ስለዚህ ያንተ አላህ ወደ ፍጡር ወረደ ማለት ነው። ሀባሾች ትክክል ናቸው፣ ፍጡር ነው የምታመልኩ ሲሏችሁ ማለት ነው። ተረጋጋ። እንደዛ ከማለት በፊት ተረጋጋ። አሁን ቀጥታ ጣትን በጣት ተረጎምከው፣ ራስህ ቃል በቃል ቀጥታ ወሰድከው፣ ፊንገርን በፊንገር ወሰድከው፣ ካልምን በካልም ወሰድከው። ግን ካልም ብሎ የተጠቀመው ምንን ለማመልከት ነው? አንተ ለምሳሌ ሀገሩ ለምሳሌ ልጁ በቁጥጥር ስር ነው፣ ኧረ በእጅ ስር ነው ካልክ ያ ማለት ልጁ አንተ እጅ ስር ነው ማለት ነው። ቴንኪዩ። ካላባሾችን ለምን ትቃወማቸዋላችሁ ታዲያ? በቁጥጥር ስር ማለት እኮ ተስማማውኝ። ስለዚህ አባሾችን ሜታፎሪክ ሲወስዱ ለምሳሌ በእጆቹ ስር በግዛቱ ስር ሲባል በኃይሉ በስልጣኑ ለማለት ነው ሲሉ ለምን ትቃወማታል? ሊትራሊ እጅ ብላችሁ ለምን ትወስዳላችሁ? በእጆቹ ስር ነው ሲባል እጅ ያለው ማለት አይደለም ብለህ ካልክ በእጆቹ ሰራ ሲባልም በኃይሉ ሰራ፣ እጅ ግብሩ መስራት ስለሆነ ያንን በኃይሉ የሰራውን በእጅ ተብሎ ሊገለጽ ይችላል ብለው ሲሉ ለምን ትቃወሟቸዋላችሁ ታዲያ? ኦኬ። ስለዚህ እናንተ እይታ አሁን እጅ አለው ጣት የለውም። ሙፈሲሮች ግን አይስማሙም በአንተ ጋር ረመዳን። ኢብኑ ተይሚያም አይስማማም። ቆይ ኢብን ከሲር የማይስማማም ይህንን አዲስ ጠቅሶ አላህ ጣቶች አሉት ብሎ ነው የሚያምነው። ኢብን ቅዝቃዜው ራሱ ያላ ባህሪ ነው ብለው ያስቀምጠውልሻል። ጣቶች ፊንገሩን አንዴ ቆይ፣ እሺ ትርጓሜን ስጠኝ። እሺ የአንተን ስኮላሮች ያስቀምጥና ቀጥል። እሺ አህባሽ ያልከውን ይሄ እነሱ ፓወርን ለመቆጣጠር ነው ምናምን፣ ይሄ ተእዊል የሚባል ነገር ነው። አንተ ይኸውልህ ታውቃለህ፣ እያወክ ነው እንትን ያልክ ያለው ተእዊል የሚባል ነገር እንዳለ ታውቃለህ። ነገራቶች በቀጥታ እንደማይተረጎሙ ታውቃለህ። እዚህ ጋር አላህ ራሱ እጅን ግን በቀጥታ ነው የተረጎምከው ወይንስ ተዊል አድርገሃል? ወይ ረመዳን ተዊል አድርጌዋለሁ። ኦኬ ተዊል አድርገሃል። መልካም። በአንድ እጁ በጣቶቹ ምን ያደርጋል? ሰማይና ምድርን ይይዛል ሲል እሺ ተዊል ያደረግከው እንዴት ነው? አሁን እሺ አሁን እቺ ልጨርስ ብቻ። አሁን እቺ ምን ማለት ነው ባለው ጥያቄ ወደዛ ትሄድብኝ። እሺ ይሄኛውን ምን ማለት ፈልጎ ነው? ይሄ ጂዊሹ መጥቶ ይሄ ማውንቴንን ምናምን በጣቶቹ ባያ እንዳንጣት አሁን ክርስቲያን እንዳነበበው ሲጠቀም ምንን ለማለት ነው? ሀዲሱ የሚያስተምረው አብሶሉት ፓወርን፣ ሶቨርጊኒቲን፣ ኮንትሮል ኦቨር ዘ ክሬሽን የሚያሳየው እንጂ አብሶሉት የሆነ ራሱን አክቹዋሊ ፊንገር አይደለም። ይሄን ደግሞ ትላንትና የምታስታውስ ከሆነ አንተ አምላክ ብለህ ያልከው ከስፔስ እና ከታይም ውስጥ የሌለ ነው ብለሃል። ሶ ዊዝን ዘ ክሬሽን ዩ ካናት ዲፋይን ዘ ጋድ ዊዝን ዘ ክሬሽን አይደል? ይሄን ራሱ ታውቀዋለህ አንተ ለራስህ። ሶ ፊንገር የተባለው ረመዳን እጅን አጽድቀህ ፊንገርን ለመማጽደቅ እንደከበደ አላውቅም። ስኮላሮች አይስማሙም ከአንተ ጋር። አዎ ጣት አለው፣ ጣቶቹ ማንንም አይመስሉ
ብለው ነው ያስቀመጡት ስኮላሮች። አይ ዶንት ኖ። አንተ አሁን ቅድም የተናገርካት ስለያዘች ይመስለኛል። ምን አልኩት? ጣት አለው ሙሐመድ መጨረሻ ላይ አፊርም ያደርገዋል፣ ይስቀዋል። ያ መሳቁ መቀበሉን የሚያሳይ ነው። አዎ አለው፣ ግን የማንንም አይመስል ብለው አስቀምጠውታል። እጅ ያለው አንተ ምንድነው እያልከን ያለው? ጣት የለውም። እጅ የሌለው ጣት ደግሞ ሌላ አይምሯችን ውስጥ ምን ይመጣል? አሁን እጅ የሌለው ጣት አይምን ጣት የሌለው እጅ እጅ በራሱ ያንተ ቅድም አንተ ተዊል ቆይ በተዊል ታምን ልክ ተዊል ልክ ነው ብለህ ታምናለህ አታምነው? አንተ የሚቻል ጠይቀ እኔ እኮ እቀበላለሁ። ተዊል ማድረግን እኮ አባሾችን አሁን አድርጌው አላደርጋቸውም። እዚህ ላይ ለምን ማላደርጋቸው? አስቀድመውኑ እጅ ምናምን የሚለውን ስለማያጸድቁት። አየህ፣ አንተ ግን እጅን አጸደቅክና ረመዳን ፕሊዝ ቆይ ትቀጥላለህ። እንደነሱ ቢሆን ኖሮ እነሱን አድርጌው አላደርጋቸውም። አንተ በመጀመሪያ የተናገርካን ነገር እዛ ነው እየተከራከርከኝ ያለኸው። አይደለም ካልክ በቃ አንተን አቂዳ የሚደግፍ ጣት የለውም ያለ ስኮላርህን እስቲ ጥቀስ። እጅ አለው ግን ጣት የለውም ያለ እጅ ያለው ከራሴ አሁን እያልከኝ ነው። እጅ ያለው የትኛው እጅ? አንተኛ የምትለው ይሄ አክቹዋሊ እጅ ፓወር ነው ያለን ራስህ ፓወር ነው ያልክ ድጋሚ እጅ ትላለህ። የለውም ብለህ ነው የምታምነው እጅ? ቆይ how many times should I tell you ለወለም ቅድም አለው ብለህ ነበረ። ቅድም አለው ብለህ ነበር እኮ ቅድም አለው ብለህ ነበር እኮ እጅ ያለው ብለህ ነበር። ቅድም ነው ተሳስቻለሁ። መሐመድ እንደዛ አላለም ቅድም? ያ እንደዛ ነው ያልከው። ሜቢ ተምታብቶብሃል። ረመዳን ይመስላል። ቆይ መሐመድ ማይክን አንስታል። ቅድም እንደዛ አይደል ያለው? እጅ ያለው ጣት የለውም ማለት ያለው ሰውዬው እኮ በራሱ ቃላትም እየተጣላ እኮ ነው እንኳን ያንተ ቃላት ጋር ብለዋል። ቅድምማ እኮ መዳፍና ጣት የለውም። መዳፍና ጣት ካለው ፍጡርን ይመስላል። እጅ ግን አለው ብለህናል። ያ ሜቢ አሁን ቅርብ ሰዓት እጅ አለው ብሎ እኮ ነው አሁን ጣቱን እኮ ያወጣኸው እኮ እጅ አለው ብሎ ነው እኮ ያ አይ ወይም አሁን ይችን ካነበብን በኋላ ጎግል አድርጎ ያነበባት ነገር አለችው ይመስለኛል። ሀሳብ ቀይሯል። ኮንፊውዥን ውስጥ ገባ። እሺ አሁን መሐመድም አለ ኮንፊውዥን ውስጥ ገብቷል ምናምን። አሁን ፕሬዘንት ያልኩትን አልኩኝ አይደለ? ኮንፊውዥን ውስጥ ገብቶ ነው ምናምን። በፈለጋችሁ ተረዱትና አሁን እያልኩት ያለሁትን ነገር ደግሜ ልበል። አሁን የተጠቀሱት ቃላቶች ካልምን በለው ፊንገርን በለው ሶቨርጊኒቲን ፓወርን ለመግለጽ እንጂ አክቹአሊ ያ ነገር አለው ለማለት አይደለም። እሺ አለኝ ያለው ብለህ የምታምነው አለኝ ነው ያለው ብለህ የምታምነው እናንተ አህባሾቹ በሚሉት ትስማማላችሁ? ነፉ ቆይ አንዴ አለኝ ያለው ብለህ የምታምነው አለ የምትለው እኮ ትናንትና አንተ እንዳልከው ለቦታ ላይ ለሚገኝ ነገር ነው አይደለ? እሺ እኮ አላህን እንዴት ነው የምታምነው? በዛት ከአርሽ በላይ በሚለው ትስማማለህ ወይንስ አትስማማም? አልስማማም። ኦኬ ከዛ አህባሽ ልትይ ነው ማለት ነው አንተ? አይ አልልህም። ያንተና ራስን መለየት ምክንያቱም እጅ ያለው ቅድም ብለህ አሁን ደግሞ ሌላ አንተን ውስጥ ስለገባ ያንተን አቋም ማወቅ ግልጽ ማድረግም ስላልፈለግከው ለምን እጠይቅሃለሁ? ምክንያቱም አቋምህን እኮ ማስቀመጥ ነበረብህ። ይኸው አሁን እኮ የነገርኩህ አቋም መሰለኝ። እጅ ማለት ምን ማለት ነው? እጅ ማለት ምን ማለት ነው? እሺ ፓወርን ለመግለጽ ነው እጅ ያለው። ዲፔንድ ኦን እንደንትኑ እንዳመጣጡ ይፈታው አይደለ? እንዳመጣጡ። ኦኬ የትኛውን አቂዳ የምትከተለው? ቢስሚላህ አሁን ወጣን ከዛ ሐዲስ ወጣን ወደ እኔ ህይወት መጣ። አይ ምክንያቱም አንተ ግለሰብ ነህ። የአንተን ግለሰብ ሀሳብ ሳይሆን የምፈልገው ነው አሁን የምትቀበለው አስተምሮ መኖር አለበት። አንተ ምትሰራልኛል አንተ ምን ነገር ሀሳቤን ነው ማየት ያለብህ እንጂ የኔን ማንነት አይደለም። ኦልሬዲ አሁን ያወራነው ነው ሀሳብ ላይ ቤት አድርገን ስለሆነ ነው። አንተ ለምሳሌ አሁን የተለየ ራስ ብቻ አቋም ከሆነ ወደ 3700 ሰው አለ። እነሱ የማይጠቅም ከሆነ የአንተ አቋም ብቻ ምን ይሰራልኛል? ሰዎችን የሚያስተምር መሆን አለበት። ገባ? ያንተን ሀሳብ የሚጋሩ የጠየቀኝ ሀሳብ እኮ እኔ እንጃ አንተ ራስህ ኮንፊውዥን ለመፍጠር ካልሆነ
አላህ ከአርሽ በላይ ነው ብለህ ታምናለህ አልከኝ አይደለም አልኩ። ይሄ ደግሞ ትክክል የሆነ የመጨረሻ የሆነ መለያ ነው። ግን አንተ ደግሞ ኦኬ፣ እንዴት ነው ብለህ ነው የምትገልጸው? እሺ አላህን የት ነው ብለህ ነው የምትገልጸው? እሺ ወይ ግለጠው እስኪ አላህን ዲፋይን አድርገው። ትላንትና አንተ እንዳልከው በራሴ ዲፋይን አላደረገውም። እሺ ለዛ ነው እኮ በራስህ ዲፋይን እንዳታደርግ ደግሞ በስኮላሮች እሺ ዲፋይን አድርገው። በስኮላሮች ሳይሆን መጀመሪያ በቁርአን አላህ ወላሁ ገኒዩን አኒል ዓለሚን ብሏል አይደለ? አሁን ትናንትና ያልከው ነገር ልድገምልህ። አንተ ዓለም የሚባለው ጊዜ፣ ቦታ ምናምን ሁሉ ነገር የተፈጠረ ነገር ነው አይደለ? ስለዚህ ከዛ ነገር የተብቃቃ ከሆነ ያ ጌታ አላህ የምንለው ከዛ ነገር የተብቃቃ ከሆነ ከጊዜ በኋላ ፈላጊ ነው ብዬ አላምንም። አይፈልግም። ፈላጊ ነው የሚሉት ሙስሊም መሆን ይችላሉ። እሱን ዑለማዎች ይበሉት። እኔ ዲፋይን ምክንያቱም አንድ ሐዲስ አለ። አንድን ሰው ሙሽሪክ ሽርክ ላይ ወድቋል ወይ ደግሞ ካፊር ነው ብሎ ያ ክፍር ነው ያ ሰው ከሌለበት ክፍር ነው ወደ እኔ ይመለሳል። ምናልባት ያ ሰው ያለው ማለት ነው። ስለዚህ ጥርጣሬ ውስጥ ነው። የአንተን አምላክ አታውቅም ማለት ነው። ልጨርስ። እሺ ሰው በሚናገረው አይደለም አላህ የሚያየው ቀልብን ነው። በቀልብህ የምትለው ነገር ነው ቦታ የሚሰጠው። ስለዚህ የሆነ ሰው ስለተናገረ ብቻ በዛ ነገር ዲፋይን አድርጌው ወይት አላረገውም እና ከፍራ አልከፍራ የተናገረው ከቀልቡ ውስጥ ከሆነ እኔ ደግሞ ቀልብን ማቅ አይደለሁም። ቀልብን አላውቅም። ቀልብን የሚያውቀው አላህ ነው እንጂ እኔ አይደለሁም። ኦኬ፣ ይህንንስ እንዴት ትፈታዋለህ? ምክንያቱም አንተ ጋር ተቃራኒ ንግግር ከሆነ ያ ነገር በአላህ ላይ የመጣው በአላህ ቃላት ላይ እየተላገጠ ነው ማለት ነው አይደለም? ተቃራኒ ከሆነ አሁን እያወራን ያለ ነው በርዕስ ላይ ነው ከኔ ጋር የተያያዘ ነው። ግልጽ ነው። ምክንያቱም ለምሳሌ አንድ ሰው አላህ እጅ አለው ሲል ኖ ከእጅ አይፈልግም እጅ የለው ተብሎ አይተረጎምም ብሎ እጅ አይደለም ካለ አንዱ ጥቅስ ላይ ሁለት ልዩነት መጥቷል ማለት ነው። ስለዚህ ከሁለቱ አንዱ ትክክል መሆን አለባቸዋል። አንተ መሀል ሆነህ እያልከን ያለው ይህም ትክክል ሊሆን ይችላል፣ ይህም ትክክል ሊሆን ይችላል፣ አይመለከተኝም አይነት ሳፍ ነው እያልከን ያለው። እሱ የአንተ አረዳድ ነው። አይመለከተኝም። የአንተን አቋም ንገረን። እሺ የትኛውን አቋሜን? ለምሳሌ እጅም አለው እግርም አለው የማንንም አይመስል ቅድም ባይዘው ብለኸኝ ነበረ። የማንንም አይመስል አለው ብለኸኝ ነበረ። እንዴት ሽፍት አድርገህ ወደዚህ እንደገባ አይዶን ነው በደንብ አስታውሳለሁ ብለኸኝ ነበረ። ኤኒዌይስ ወላሂ አዳምጠኝ። መጀመሪያ እያወራሁ የነበርኩት እኔ አይደለሁም። ወላሂ ነው የምልህ። ኦኬ፣ ሌላ ልጅ ነበር አብሮህ ነበረ። ስለዚህ ነው ወላሂ ቢያሏሽም ከዛ በኋላ ከእጁ ተቀብዬ ነው እያወራሁ ያለሁት። ታዲያ ጥፋቱ እናንተ ነው። ስለዚህ ሁለት ሆነህ ማውራት ትላንትና ከአንተ ጋር ያወራሁት እኔ ነበርኩኝ ተማሪ ነኝ ምናምን ብዬ ማለት ነው ታስታውስ ከሆነ እኮ። ስለዚህ እራሳችሁ መስማማና ያለባችሁ አብራችሁ ያው ጠየቅኩት ና አንተ ብለሃል። አዳምጠው። አንተ የምትለው ይሄ ከሰው ጋር ነግሬሃለሁ እኮ አንተ እጅ አይደለም እኛ እጅ የምናውቀው እጅ አይደለም። ያን ነገር ወደ አንድ ነገር እኮ ጥፋቱ ምንድነው? ጣቱ ሲመጣ ለእሱ ሽፍት አደረክና አንተኛው ዲና ያደረግከን ማለት ነው። ሸመጠጥከን። ያኛው ጣት ከሆነ የፍጡር ነው ብሎ አርጊው ያደረገን። ስለዚህ ተቀያየራችሁ። አንድ ጥያቄ ልጠይቀው፣ እሱን አንተም ጠይቀውን። አንተ አላህ እጅ አለው ብለሃል። እኛ እጅ አይደለም ተዊል አድርገሃል አላልክም? አድርጌያለሁ። ያው ተዊል አድርጌያለሁ ያለ ነው። ተዊል አላደረገም። እጅ ካለው እጅ አለው እንትን ግን የለውም፣ መዳፍ የለውም፣ ጣት ነው የሌለው። ጣትና መዳፍ አለው ከተባለ ፍጡር ይመስላል የሚል አርጉመንት ደጋግሜ ጣትና መዳፍ ከመጣበት ፍጡር ይመስላል። አዎ ይህንን አስደጋግሜ ያስባልኩትም ለዛ ነበረ። ምክንያቱም እጅን ቀድሞ ስላጸደቀ ማንንም አይመስል ብሎ ስላጸደቀ ማለት ነው። እኔ ሁለት ሆናችሁ እንደዛ ካደረጋችሁት ኮንፊዥኑ የተፈጠረው እዛ ጋ ነው። እኔ እንዳንድ ሰው አድርጌ ነው የወሰድኳችሁ። ይሄ እኔ ይቅርታ አልጠየቅም። እሱ ለላይቭ አዲስ ነውና ለላይቭ አዲስ ነውና ግራ ገብቶት ነው እንደዛ የሆነው። ያ ረመዳን ሙሐመዳውን አውቋል ማለት ነው። ግራ የተጋባ ነገር እንትን እያለ ነው፣ ለራሱም እያለ ነበር ቅድም።
እኔ ሁለት ቅድም መጀመሪያ ያልከውን ይዣለሁ፣ ይሄንኛው ጋር ደግሞ ተጋጨልኝ ልክ ነህ። እያልካለሁ። እኔ በቃ ምን ሊያደርግ ልሞክር ታውቃለህ? የመጀመሪያ ያወራሁት እሱን ላለማስጠቆር እኔ ለመሆን ሞክርኩኝ፣ ግን እንዳልከው አንተ ግን አላሳለፍከኝም። መጋባቱ እኮ እፎይ በለጠ ግራ ይጋባል እኮ በፈጣሪ እይታ። ኤኒዌይስ ቤኒ እንኳን ደህና መጣ። እፎይ እንዴት ነህ? እንኳን ደህና ቆየህ። ሰላም ብያለሁ። ጨረስን እንዴ? ወደ እንትኑ መልሰው አሁን ረመዳን ወደ ዋናው መልሰውና ክርስቲያን፣ ምክንያቱም ኮንፊውዥኑ እዛ ጋር ስለተፈጠረ ትንሽ እንትን ብሏል። ኦኬ ያ እሺ። አሁን ረመዳን ከአንተ ጋር ሀባሾች ጋር የሚቀራረብ ሀሳብ ነው የያዘው፣ ሌላ ነገር አይደለም። አቂዳ መናገር ወደ ምግቡ መልሰው። መልካም ፈጣሪን አንድም ነው ሶስትም ነው የሚለው ግራ መጋባት አይደለም ከዚህ ሁሉ። እሺ ረመዳን ሜቢ አንዴ ማይክን ክፈተውና አሁን መጨረሻ ላይ ያወራን ማለት ነው። ኦኬ እሺ። አሁን አንተ ስለዚህ አላህ እጅ የለውም እግር የለውም ከአርሽ በላይም አይደለም ብለህ ነው አይደለ የምታምነው ማለት ነው። ረመዳን አለ ሜቢ አለ አለ። ኦኬ እሺ ሰምተዋል? የጠየኩን ሰምተኛል? እጅ አለው አርሽ በላይ አይደለም። ላስፋልህና ማለት ነው ዓለም ከተባለ ነገር የተብቃቃ ነው። ኤኒቲንግ ዩ ዲፋይን ከፍጥረታት ጋር የሚገናኝ ከሆነ ከዛ ነገር ፈላጊ አይደለም። ኤኒቲንግ ላስፋልህ። አሁን አንተ ያልከውን ነገር ተቃራኒ የሚናገሩት ማለትም ከአርሽ በላይ ነው የሚሉትስ በዛ ካፊር ናቸው እንድል ፈልገህ ነው አይደል? አንተ ኖ አይደል እንዴ? ለምን አንተ እምነትህን እኮ ነው የምታስቀምጠው። እኔ የምፈልገው ሳይሆን አንተ እምነትህን ነው ኮንሰፕት ላይ አውሩ፣ ኮንሰፕት ላይ አውሩና ከዛ አሁን አንተ ምን ትላቸዋለህ ያልከኝ ነው። አንተ ያልከኝ ያለኸው ለምሳሌ አላህ ከአርሽ በላይ ነው የሚሉ ከሆነ ልክ ወላሂ አላስመስልም። እና አንድ ቀብር እኮ ነው ያለኝ። አላህ ከአርሽ በላይ ነው የሚሉ ከሆነ ምንድነው የምትላቸው ነው የምትለው ያልከኝ? ያ ሙስሊሞች ይባላሉ። አስተምራቸዋለሁ ከሰሙኝ። የራሳችን እምነት ነው ይሄ ከዚህ አንቀይርም የሚሉት ነው። እሱማ ልታስተምራቸው ትችላለህ፣ ትነግራቸው ትችላለህ። እሱ አይደለም ወይ ፖይንት? እናንተ ተስማማችሁ በሀሳቡ? እኔ ያን ነው የማደርገው። ጀጅ አላደርግም። የእውነቴን እያደረኩ ያለሁትን ነገር ነው የምነግርህ። ወላሂ ጀጅ ሳይሆን የማደርገው በቻልኩት አቅም ያ ነገር ሚስ አንደርስቱድ ከሆነ በቻልኩት አቅም ክሊል ለማድረግ ነው የምሞክረው። የእውነቴን የማደርገው ነገር ሚስ አንደርስቱድ እኮ ያረከው አንተ ነህ። በእነሱ ደግሞ እይታ የተሳሳትከው አንተ ነህ። ስለዚህ እነሱ እምነት ብለው የያዙትን አቋም ብለው የያዙትን አቂዳ ብለው የያዙትን የሚከተሉ ናቸው አውቀውት ማለት ነው። በዛው ደግሞ በተቃራኒ አንተ ተሳስተሃል ጥመት ውስጥ ነው ያለኸው ብለው ደግሞ ያምናሉ። አንተን ጭራሽ ወደ እነሱ ለመውሰድ ያስተምረዋል እንጂ እንዴት አንተ እንደዛ ትላቸዋለህ እነሱ? ስለዚህ እነሱ የያዙትን እምነት ነው እነሱ የያዙትን እምነት መሰረት አድርገህ አንተም ደግሞ ራስህ የያዝከውን መሰረት አድርገህ ነው የጠየቅኩ። በቃ ወያያለሁ። ኦኬ አስተምሮቱ ትክክል ነው አይደለም? አስተምሮቱ የጥመት ነው አይደለም? አንዴ አስተምሮቱ ረመዳን የጥመት ነው አይደለም? በቀጥታ ቁርአንን የሚጋጭ ከሆነ ስህተት ነው። የሚጋጭ ከሆነ ማልሆነ አትበለን። ከአርሽ በላይ ነው በዛቱ። አይን አለው፣ እጅ አለው፣ እግር አለው፣ ባት አለው፣ ይወጣል ይወርዳል፣ ማንንም አይመስል አካል ዛት አለው ሚሉ ይወጣል ይወርዳል፣ ባት አለው ይወጣል ይወርዳል ያልከው ነገር ይሄ የምር መውጣት መውራዱ ይሄ ከሰው ጋር የተያያዘ ከሆነ ልክ አይደለም። እኔ አላገናኘውም። የማንንም አይመስል ብለው ግን ይላሉ። የማንንም አይመስልም እኮ ማንንም አይመስል ባት አለው፣ ማንንም አይመስል እግር አለው፣ ማንንም አይመስል እጅ አለው። ይሄንን ብለው ሚሉ ወይንም ይሄ አስተምሮ ስህተት ነው፣ የጥመት ነው አይደለም? አይን አለው ሰውን አይመስልም እንደሚባለው እጅ አለው ሰው አይመስልም፣ ጣት አለው ሰው አይመስልም። ያ ኢላሂ አላሁ አዕለም። እንደዚህ እኔ አላሁ አዕለም። ታንጆ በቃ እንጨርሰናል። ኦኬ ሙበሽር ተመለስ። ሰላም ሰላም፣ እንዴት ነሽ? ጥያቄ ይቻላል? ቅድሚያ ሲመልሽ እና ትጠይቂያለሽ። አሁን ለታ እየጠየቅሽን ነበረ። ሞክሪ እስኪ ዛሬ። ምንድን
አላህ እጅ እግር አለው ብለሽ የምታምኚው? ምን ማለት ነው? ይሄ ደግሞ ያንቺ አላህ እንዴት ነው? አውጪ ልውጣ ቀርጣ ቀድማታለሁ። ቀጥልሽ። ሌዲስ ፈርስት ነበረ። ድጋሚ ነው ገባው። ጥያቄ ነው አለኝ። ብዙ ስለቆየው ነው። ምንድነው ጥያቄ? እግዚአብሔር ምን አይነት ቅርጽ እንዳለው ካስረዳኝ። እግዚአብሔር ምን አይነት ቅርጽ ነው ያለው? እንደዚህ አይነት ቅርጽ ተብሎ ለእግዚአብሔር አይቀጸልለትም። ምክንያቱም እርሱ ባወቀ እርሱ ይኖራል እንጂ ምክንያቱም በፍጡራን የሚካበብ የሚወሰን ስላልሆነ፣ ምክንያቱም ቅርጽ በራሱ ለፍጡራን የሚሰጥ ስለሆነ ማለት ነው። ቅርጽ ስትል ሼፕ እየሰጠኸው ስለሆነ ማለት ነው። ኦኬ፣ ቅርጽ ምንም የለውም ብላችሁ ነው የምታምኑት? ራሱን ባወቀ ይኖራል። እኛ ግን ቅርጽ አንሰጠው። ለአዳም ያለው በሙሉ ለሱ አለው ብለው መጽሐፍ ቅዱስ አይጋጭባችሁም? አይጋጭም። ለአዳም ያለው ምን ላይ ነው የሚለው? ምኑ? ለአዳም ያለው ሁሉ ለሱ አለው የሚለው ላውጣለ በለው፣ እንዲሁ በለው፣ አንብበው ከፈለክ። እሺ ጠብቀኝ። በዚህኛው ስልክ ነው ግን መጽሐፍ ቅዱስ ያለኝ። አታውቅም አንተ ቦታው? ቀጥል፣ ችግር የለውም። አንብበው። ለአዳም አለው እጅ ያለው እኮ አንብበው። እሺ የትኛው መጽሐፍ ቅዱስ ላይ? ወይንም ክርስቲያን ይክፈትልህ፣ ጥቀሱ። ከስልክ ላውጣ አንድ ዋን ሚኒት። እስከዛ ቀጥይ አገሬ። እሺ ጥያቄ መቀጠል ይችላል? ቀጥይ። ግን አልመለስሽም። የእኛና ምንድን አንቺ እንዴት ነው የምታምኚው? የትኛው አቂዳ ውስጥ ነው ያለሽው አንቺ? ምን ማለት ነው አቂዳ ማለት? አቂዳ ማለት ምንድን ነው ያልከው? ተሰምቶሻል? ተሰምቶሻል? ሰማው። ምንድን ነው ያለ? አንተ አልከኝ አቂዳሽ ነው ያልከኝ። አቂዳ ማለት ምን ማለት ነው? እኔ እሱ አልሰማሁትም። እንዳለ አልሰማሁም እኔም። ኦኬ ሜይ ቢ አገሬ አላህን እንዴት ነው የምትገልጪው? እሺ እሱን ማታቂ ከሆነ አቂዳ የሚለውን አላህ ምን ብለሽ ነው የምትገልጪው? እጅ እግር ምናምን አለው ብለሽ ነው የምታምኚው አንቺ? ረሱል ከነገሩኝና አላህ ሱብሃነሁ ወተዓላ ከነገረኝ ውጭ እኔ ምን አሳመነኝ? እሳቸው በነገሩኝ መልክ ነው የሚሄደው እኮ። ረሱል የነገረሽ ምን ብሎ ነው? አላህ እጅ እግር አለው ብሎ ነው የነገረሽ ወይስ የለውም ብሎ ነው የነገረሽ? ያለውን ታሳየኛለህ። በስታም ያለሽ ማለት ያንተ ፋንታ ነው እንጂ እንደዚህ ያለሽ እንደ ማለት የለብህም። የቀረበውን ነገር እንደ ጥያቄ አላህ ነው ያለው ብለሽ የምታምኚው? እሺ ቀላል ነው። አላህ ነው ያለው ብለሽ የምታምኚው? አላህ ነው ያለው ብለሽ የምታምኚው? ምን ማለት እንዴ? መካ መዲና ውስጥ እንድልፈልግህ ነው እንዴ? ብዙ ጊዜ እንደዛ ታስባላችሁ መሰለኝ። ካዕባ ውስጥ ነው ብላችሁ። አላህ ከዓለማት አይፈልግም። ኦኬ። ስለዚህ በቦታ ምናምን ከአርሽ በላይ ነው የሚሉትስ? ከአርሽ በላይ ነው የሚሉት እና አላህ እና ታዛ እኮ ቁርአን ላይ ያለ ነገር ነው። ስለዚህ በዛቱ ከአርሽ በላይ ነው። ዛት አለው። ከዛ ከአርሽ በላይ እንደዛ ነው እኮ ራሱ ነግሮናል። ይሄን ነገርማ በቁርአን ላይ ስላለ ምንም የሚያጠራጥር የሚያጨቃጭቅ ምን ብሎ ነው የነገራችሁ? እኮ ነገር አርህማን ወላ አርሽ ስተዋ ብሎናል እኮ ቁርአን ውስጥ ማለት ነው። ኦኬ። ስለዚህ በዛቱ ከአርሽ በላይ ከሌሊቱ 1/3 ይወርዳል ብለሽ ደግሞ ታምኛለሽ? በደንብ ኦኬ። ስለዚህ ማንንም የማይመስል እጅ እግር ደግሞ አለው ብለሽ ታምኛለሽ? ነገርኩህ እኮ ረሱልና አላህ ከነገረኝ ውጭ አልሄድም አልኩህ እኮ። ጥያቄ ሆነብህን በዚህ ታምናለሽ ማለት ነው ያለብህ። ይሄ ስህተት ነው የሚሉት። ይሄንን ስህተት ነው የሚሉትስ አገሬ። አላህ ከአርሽ በላይ አይደለም፣ በአካል ከአርሽ በላይ ነው እንደዚህ ብሎ ሌሊት የሚወርድ የሚወጣ እሱ ፍጡር ነው ብለው የሚሉ እነሱ ሙስሊም ናቸው? እኔ ስለዛ እኔ ምን አውቃለሁ? ራሳቸው ናቸው የሚያውቁት። አላህ ኃላፊነቱን አላህ ነው የሚወስደው እንጂ እኔ አይደለሁም።
መረቀት በቃ እኔ ደከመኝ አልቻልኩም። ይዋ ኃላፊነታቸውን እነሱ ይሰዱ ተብሏል። እነሱ ያረዱትን ግን ትበያለሽ። እነሱ ያረዱትን ትበያለሽ። ቢስሚላ ብለህ ካረድክ ያንተ ያረድከው ነው የምባላለው። ብቻ በአላህ ስም በል። ዋናው ስጋ ብቻ ይሁን፣ ሆድ ብቻ ይሙላ፣ ሆድ ብቻ ይሙላ። ሆድ ብቻ ይሁን ሳይሆን ሆድ ብቻ ሳይሆን የአላህ ስም አላህ አንድነቱን መስክሮ ያረደ ሁሉ አላህ እጅ ይኑረው አይኑረው፣ አይውጣ ይውጣ፣ በቦታ ይሁን አለ ቦታ ይሁን፣ በሁሉ ቦታ ይሁን ችግር የለውም። መብላት ነው ዝም ብሎ አላህ የትም እንደሆንኩ ያኔ አጣሩ ሳይሆን የኔን የትነት ነው እንጂ አላህ የጠየቀኝ አላህ የትነትን ሳይሆን እኔ የትም ቢሆን መፍራት ነው እንጂ ያለብኝ እሱ የት እንደሆነ እንዳጣራ ያኔ እንድጨነቅ አላዘዘኝም። የሚያስጨንቀኝ እንዴት ልገዛው ብቻ ነው። ጠይቄሽ ጥያቄ ካለሽ እኔ ደከመኝ። ክርስቲያን ቀጥለኝ። የኔ ጥያቄ እኔ ከሙሴዎች ስላለ ህግ ነበርና እያወራሁ ነበርና ሁለታ ስለ ሚስቶች ነበርና ፈጣሪ ፈቅዶላቸዋል ወይስ አልፈቀደለትም የሚለውን ነበረ ስለ ይሄ ነበረው ማለት ነው። ምክንያቱም ያኔ በህገ ልቦና ስለሆነ የሚሄዱት ሚስትን ደግሞ ከአንድ በላይ ስለሚያገቡ እነዚያ ሰዎች እውነትም ያኔ በህገ ልቦናቸው ትክክል እንደሆነ አውቀው ነው ወይ ሚስቶችን የሚያገቡት? ጥያቄ ይህ ነበረ ማለት ያኔ በህገ ልቦና ፈጣሪ በልቦናቸው ስለሰጣቸው ህግን ትክክል ነው ብለው አምነው ነው ያኔ ህግ ስላልተሰጣቸው በራሳቸው ህግ ስለሆነ የሚመሩት ትክክል ናቸው ወይ? ትክክል ናቸው ወይ ሚስቶች? ይሄ ጥያቄ ቤቢ ያ በመጀመሪያ ህግ የመጣው በሙሴ ነው። ህግ የተሰጠው በሙሴ ነው። ዮሐንስ ወንጌል ምዕራፍ 1 ቁጥር 17 እንደሚናገረው ህግ በሙሴ ጸጋ በክርስቶስ ስለሚል፣ ስለዚህ ህጉ የመጣው በሙሴ ነው። ህግ የተሰጠው እንዲያድርግ አታድርግ የሚለው ህግ በጽሁፍ የመጣው በሙሴ ነው ማለት ነው። በህገ ልቦና ጊዜስ ያደረጉት እንዴት ነው? ትክክል መሆኑና ለመሆኑ በህገ ልቦናቸው ይታወቃሉ ወይ? በህገ ልቦና ክርስቶስ ሐዋርያው ቅዱስ ጳውሎስ ሮሜ ምዕራፍ 2 እና ምዕራፍ 1 ላይ ህግ ከመሰጠቱ በፊት ስለነበረው ሲያወራ የልቦናቸውን ህግ ያሳያሉ ይላል። የልቦናቸውን ህግ ያሳያሉ። ከማግባት ጋርስ እንዴት ነው እሱ ታዲያ? 2 ያገቡ ወይም 3 ያገቡ በብሉይ ኪዳን የነበሩ እንዲሁም ደግሞ ህግ በፊት የነበሩትስ እንዴት ይታያል? እነሱስ እንዴት ነው? እግዚአብሔር በመጀመሪያ አዳምና ሔዋን አድርጎ ፈጥሯቸዋል። እግዚአብሔር አዳምና ሔዋን አድርጎ ፈጠረ። ይሄ የፍጥረቱ መጀመሪያ ነው። አዳምና ሔዋን አንዳንድ ተደርገው ሁለቱ አንድ ይሆናሉ ተብለው ዘፍጥረት ምዕራፍ 2 ቁጥር መጨረሻ ላይ ሰው እናትና አባቱን ይተዋል፣ በሚስቱም ይጣበቃል፣ ሁለቱ አንድ ይሆናሉ። 3ቱ አልተባለም፣ 4ቱ አልተባለም፣ ሁለቱ አንድ ይሆናሉ የሚል መመሪያ ተሰጠ ማለት ነው። ሰው ከዛ በኋላ ግን ሁለቱ መባዛት ይጀምራሉ ማለት ነው። መባዛት ይጀምራሉ። አሁን ይሄ ህገ ልቦና አለ። ምንድነው ህገ ልቦናው ጋይድ የሚያደርጋቸው? ሁለቱ አንድ ይሆናሉ የሚለውን ነው። ይሄ ህጉ የሚመጣው በኋላ ነው በጽሁፍ የሚመጣው። ነገር ግን ይሄ በልቦናቸው ይሄ አለ። ሰው እናትና አባቱ ጋር ከሚስቱ ጋር ነው የሚጣበቁ። ይሄ ይመጣል። ነገር ግን 2 ያገቡ 3 ያገቡ በልቦና ጊዜ የነበሩ በህገ ልቦና ጊዜ የነበሩትስ እንዴት ነው? እሱ ነሰሰርሊ እንዲህ ትቀጣላቸው የሚል አልተሰጣቸውም። ህግ እንዲህ ትሆናላቸው የሚል አልተሰጣቸውም። ነገር ግን እንትኑ ተፈጥሮ በራሱ ቅዱስ ጳውሎስ እንደሚለው ተፈጥሮ ራሱ አያስተምራችሁምን እንደሚለው ተፈጥሮ ራሱ ሲጀምር ምንድነው? ሁለቱ አንድ እንዲሆኑ አድርጎ ነው የተፈጠረው ማለት ነው። እንዲህ ካደረጋችሁ እንዲህ ትሆናላችሁ የሚል ህግ ግን በዛን ሰዓት ሪቪልድ አልተደረገም፣ አልተገለጠም ማለት ነው። ስለዚህ ብሉይ ኪዳን ይመጣል። ከብሉይ ኪዳን በኋላ ደግሞ ሐዲስ ኪዳን ይመጣል። ሐዲስ ኪዳን ግልጽ ያደርገዋል። ይሄን ክርስቶስ ራሱ ሲመጣ ስለ ፍችም ሲጠየቅ ማቴዎስ ወንጌል ምዕራፍ 19 ላይ ግልጽ ያደርገዋል። በመጀመሪያ 2 ሆነው እንደተፈጠሩ አዳምና ሔዋን ሁለቱ እንደማይለያዩ ግልጽ አድርጎ ስለ ልባቸው ጥንካሬ ሙሴ ግን ፍቺን እንኳን እንደፈቀደ ያስቀምጠዋል ማለት ነው። አይ
እንዲህ ግን ያገቡ ብዙ አሉ ወይ? ነበሩ። በልቦናው ጊዜ ብቻ ሳይሆን ሕግ ከተሰጠ በኋላም ያገቡ አሉ። አታብዙ፣ አታግቡ ተብለው ሕግ ተሰጥቷቸው ያደረጉ አሉ። ጥፋት ነው ወይ? ያንን ደግሞ ሕግ ተነግሯቸው ያንን ያደረጉት ጥፋት አጥፍተዋል? አዎ። ምክንያቱም የሰለሞንንም ታሪክ ማንሳት ይቻላል። በዛ ውስጥ የወደቁ አሉ፣ አታግቡ የተባሉትን ያገቡ። ጸጋው ከመጣ በኋላ ግን ይህ ሕግ አሁን ስትሪክት ይሆናል። አስቀድሞ የነበረው በደንብ ያልተገለጸው በድንግዝግዝ ጥላ ውስጥ የነበረው በአዲስ ኪዳን ሲመጣ ያ ድንግዝግዙ ይፋቅና መስታወቱ ግልጥ ብሎ ሲታይ በአዲስ ኪዳን ላይ አንደኛ ቆሮንቶስ ምዕራፍ 7 ላይ ከቁጥር 2 እስከ 5 በግልጽ ሰው ስንት ማግባት እንዳለበት መጽሐፍ ቅዱሱ አስቀመጠው ማለት ነው። ግልጽ በሆነ ሁኔታ አስቀመጠው። እንዲሁም ጢሞቴዎስ ላይም በስርዓት አንደኛ ጢሞቴዎስ ላይም ምዕራፍ 2 ቁጥር 1 እስከ 5 በስርዓት ያስቀምጠዋል ማለት ነው። ስንት ሰው ስንት ማግባት እንዳለበት አሁን ሕጉ ግልጽ ብሎ መጣ ማለት ነው። ተደነገገ። ይህንን ካደረግ እንዲህ ትሆናለህ፣ ዝሙት መሆኑን በግልጽ መጣ ማለት ነው። በብሉይ ኪዳን ግን ድካም ስላለ ጸጋውም ገና ስላልተገለጠ ሰዎች ሊወድቁ ሊስቱ ይችላሉ። በብሉይ ኪዳን ያሉት ሰዎች ሁሉ ኃጢአትን ሰርተዋል፣ የእግዚአብሔርም ክብር ጎሏቸዋል የተባለውም ከዛ አንጻር ነው። ስለዚህ በአዲስ ኪዳን ግልጽ የሆነ መመሪያ መጣ ማለት ነው። ጸጋው ስላልተገለጠላቸው ድክመት ስላለባቸው ያኔ ወንጀል ላይ ይወርቃሉ፣ ከአንድ በላይ ሚስት ያገባሉ። ያ ደካማ ነበሩ። ሕግ በራሱ ጸጋው ሪቪል ስላልደር አሁን ጸጋ ተሰጥቶናል። በቀላሉ እንዲህ የምንሸነፍ አይደለንም። እግዚአብሔር መንፈስ በውስጣችን ካለ እግዚአብሔርን መንፈራ እስከሆነ ድረስ በቀላሉ የምንወድቅ አይደለም። አይዋ ያኔ ከሙሴ ከኢሳ ኢየሱስ ከመምጣቱ በፊት ያው ሰዎች ደካማ ናቸው፣ ወንጀል ላይ ይወርቃሉ። አሁንሳ ያሉት ክርስቲያኖች ወንጀል ላይ አትወርቁም? እናንተ ይሰራሉ፣ ወንጀል ይሰራሉ። ግን አሁን ምንድነው እሱ ንስሐ አለ። በፊት ግን ያ የንስሐው ምንድነው እሱ መቅሰፍት ሊመጣባቸው ይችላል። አሁን የምህረት ጊዜ ነው። ጸጋው ወደ ምህረት ከፍ አደረገሽ። አሁን እንደ ቀድሞዎቹ ተስፋ እንደሌላቸው ሰዎች ሳንሆን ወንጀል አለመስራት አንችልም። እንሰራለን። ኃጢአት አንሰራም ብንል ሐሰተኛ ነን ይላል። ኃጢአት እንሰራለን አሁንም። ነገር ግን አሁን ምንድነው እሱ ምህረቱ መጥቷል። አሁን ምህረቱ ስለመጣም በንስሐ እንታጠባለን። አይዋ የወንጀል ለውጥ የለም። ድሮም ወንጀል ይሰራሉ፣ አሁንም ወንጀል ይሰራሉ። ወንጀል ይሰራሉ፣ በፊትም አሁንም ይሰራሉ። ያ ማለት ግን አሁን ያለን ጸጋ ምንድነው እሱ ከእነኛ ጋር የሚገናኝ አይደለም። እኛ አሁን ከሕግ በላይ ነን። እነኛ ከሕግ በታች ነበሩ። እኛ አሁን ከሕጉም በላይ ነን፣ ከፍ ብለናል። ምክንያቱም ክርስቶስ ከሕግ በታይ ተወልዶ ከሕግ በላይ አድርጎናል፣ በጸጋ ከፍ አድርጎናልና ማለት ነው። አይዋ ያው ከሙሴ ኢየሱስ ከመምጣቱ በፊት ስለዚህ በቀላሉ ልንገርሽ አገሬ በቀላሉ ልንገርሽ በብሉይ ኪዳን ካሉ ሰዎች በብሉይ ኪዳን ካሉ ሰዎች ጋር በቃ አንነጻጸርም። እኛ ከብሉይ ኪዳን ካሉ ሰዎች ጋር ምንነጻጸርም አይደለንም። ከነ ንጽጽር ውስጥ አንገባ። ስለዚህ እኛ ንጽጽር ውስጥ አሁን ስጠይቅን ምንድነው እሱ በአዲስ ኪዳን ከነበሩት ጸጋው ከተሰጣቸው ጋር ያ ኪዳን ያ አሮጌው ኪዳን ቃል ኪዳን ማለት አለ ከብሉይ ኪዳን ለነኛ ለእስራኤላዊ ከተሰጠው ጋር እኛን እየወሰድሽ አታነጻጽሪ ነው። እኛ ከሱ ከፍ ብለናል አሁን። ስለዚህ ከማን ጋር የምታነጻጽሪ? ከሐዋርያቶቹ ጋር የምታነጻጽሪ። ጳውሎስ እንዲህ አድርጓል ወይም ማቴዎስ እንደዚህ አድርጓል፣ ዮሐንስ እንደዚህ አድርጓል ከሚለው ጋር ነው። እነኛ ደካማ ነበረ እንትናቸው ራሱ እያልኩሽ ነው። አይዋ ዝሎ ያኔ እኔ ትዳር ላይ ነበረ በጣም ጥያቄ የሚሆንብኝ ማለት የድሮ ፈጣሪና አሁንም ፈጣሪ እግዚአብሔር ያኔ እግዚአብሔር ነው። ስለዚህ ደግሞ ትዳር ላይ ሳየው ያኔ ከሙሴ በፊት ሰዎች በጣም ያኔ ዝሙት ውስጥ እንደነበሩና ወደ ዝሙት ያኔ ሚስት እየተባሉ ነው። ይህን ነገር ደግሞ እንዴት ሰዎች እንደዚህ ሲደጋግሙት ፈጣሪ እንዴት ዝም አለ? ነቢይ እየተላከ ነው። እንዴት ህግ አላወረደም? የዛን ሰዓት እንግዲህ ያው ህግ ከተሰጡም በኋላ ከአንድ በላይ እያገቡ ነበር አለ። ግን ጥቅስ አለ። ይሄን ነገር እንዴት ታደርጋላችሁ? ዝሙት እየሆነ እየታወቀ እንዴት ሰዎች ትዳር ብለው ይዘው ዝም ይላቸዋል? ፈጣሪ ነብይ ሆነው ለህዝቡስ ምን እያስተማሩ ነው? ከአንድ በላይ አይፈቀድም።
ግን ሰዎች ዝሙት ላይ እየተቀመጡ አታግቡ ፈጣሪ ተብሎ ዝም ይላል። ብዙ አታግቡ ተብሎ ተነግረዋል። ነገስታቶችም ብዙ አታግቡ ተብለው ተነግሯቸዋል። ነገር ግን ይጥሱ ነበረ። ከአንድ በላይ ቅድምም ብዬሻለሁኝ ተፈጥሮ እንዲያስተምረን ነግሮናል አይደለ? አዳምና ሔዋንን 1 እና 2 አድርጓቸው ፈጠራቸው አይደለ? አይዋ ከዛ መማር አለብን። ግን ምን አልኩሽ? ህጉ ግልጽ ሆኖ የመጣው በአዲስ ኪዳን ላይ ግልጽ ሆነልን አልኩሽ። በብሉይ ኪዳን ማግባት ብቻ ሳይሆን ከዛ በላይ ሌሎች ኃጢአቶችም ይሰራሉ። የብሉይ ኪዳኖቹ ማለት ነው። ሲወድቁ ሲሳሳቱ እናገኛቸዋለን። ብዙ ጊዜ ደጋግመው ብዙ ጊዜ ይሳሳታሉ። ብዙ ሚስቶችን አግቡ የሚል አልሰጣቸውም። ሚስት እንዳያበዙ ግን ነግሯቸዋል። ብዙ ሚስቶች አግቡ ብሎ አላላቸውም። ብዙ ሚስት እንዳያገቡ ግን ህግ ሰጥቷቸዋል። ሲፈጥርም ሲጀምርም 1 ለ1 ነው የፈጠራቸው። ለአዳም ብዙ ሴቶች አለም የፈጠረላቸው። ስለዚህ ሐዲስ ኪዳን ደግሞ ያንን የነበረውን ህጉን ተረጎመልን ማለት ነው። እዛ ጋር የነበረውን ግልጽ ያልተተረጎመውን ተረጎመልን። አዳምና ሔዋን ምን ማለት እንደሆነ፣ ሁለቱ አንድ አካል የሚሆኑት ምን ማለት እንደሆነ፣ ክርስቶስ በአዳም ይመሰላል። ዳግማዊ አዳም እንለዋለን ክርስቶስን። በክርስቶስ በማን ይመሰላል አልኩሽ? በአዳም። እሱ ክርስቶስ ምንድነው? በሙሽራ ይመሰላል። ሔዋን ደግሞ ሴቶች በቤተ ክርስቲያን ይመሰላሉ። 2 ክርስቶስ የለም፣ 2 ቤተ ክርስቲያን የለም። በደንብ አስተውይ። አንድ ጌታ፣ አንዲት ሃይማኖት ነው ያለው። ስለዚህ አንድ ቤተ ክርስቲያን ነች ያለችው። ስለዚህ ሴቶች በማን ይመሰላሉ? በቤተ ክርስቲያን ትመሰላለች። ክርስቶስ ደግሞ በሙሽራ ይመሰላል። ኤፌሶን ምዕራፍ 5 ላይ ታገኘዋለሽ። ስለዚህ ይሄንን ተረጎመልን። ብሉይ ኪዳን የነበረው እነኛ ሁለቱ አንድ አካል ይሆናሉ የተባለው ተተረጎመልን በአዲስ ኪዳን ማለት ነው። ስለዚህ በደንብ አሁን ይሄንን ትርጉሙን ይዘን እንከተላለን። ነገር ግን በብሉይ ኪዳን እግዚአብሔር ወዶታል ማለት አይደለም። ወይንም ወዲያውኑ የሆነ መብረቅ አውርዶ ስላላጠፋቸው፣ በደንብ አስተዊ፣ መብረቅ አውርዶ ስላላጠፋቸው፣ የፈላ ውሃ ስላላዘነበባቸው እግዚአብሔር ወዶታል ማለት አይደለም። በደንብ አስተዊ። ሁሉ ኃጢአትን ሰርተዋል የእግዚአብሔርም ክብር ጎሏቸዋል ሲባል ያንንም ያካትታልን ነው። እግዚአብሔር ዝም ስላለ ወይንም ደግሞ በዛ ሊትራሊ ልክ 2 ሲያገባ የሆነ አልሎ የሚያህል ድንጋይ አንስቶ አናቱም ብሎ እዛው ስላልገደለው ነው እግዚአብሔር ወዶት ነው ማለት አይደለም። እሺ በተቃራኒውን ስንበል ወንዶቹ ብዙ አገቡ አይደለ? ሴቶቹ ለምን ብዙ ሳያገቡ ወይንም ደግሞ ሴቶቹ ብዙ አታግቡ የሚላለ እንዴ? ብሉይ ኪዳን የለም። ኦኬ ለምን ወንዶቹ ላይ ብቻ ኮሽን እናደርጋለን? እግዚአብሔርን ለመጠየቅ ፈጣሪ ለመጠየቅ ወንዶቹ ብዙ አግብተው ለምን ዝም አለ? ኦኬ ሴቶቹ ብዙ አታግቡ ወንዱ ግን ብዙ አግባ የሚል ህግ አለ ብሉይ ኪዳን የለም። ስለዚህ በፍቃዳቸው ያደረጉት ፈጣሪ ከልክሏል። በፍቃዳቸው ያኔ እኔ ፈጣሪ ያኔ በርካታ ኃጢአት አለ፣ በርካታ ወንጀል አለ። ግን ደግሞ ይሄ ደግሞ ዝሙት የሚባል ነገር በጣም በርካታ ያኔ እንደ ኃጢአት ስለሚቆጠር ፈጣሪ ደግሞ ሚስት እየተባለ እየተያዘ ይሄን ደግሞ ያኔ ፈጣሪ አሁን መጽሐፈ ሳሙኤል ላይ ያኔ ለዳዊትም እንዳገባ ይነገራልና ዳዊት ሚስቶችን ሰጠው የሚልም አንቀጽ አለና ይሄ ነገርስ እንዴት ይታያል? ጭራሽ ደግሞ ሚስቶችን ብሎ ያኔ ሰጠው የሚለው ስንዳዎችን ብታብራራት ደግሞ እየሰጠው ነው እንግዲህ ጭራሽ መከልከል ሲገባ ደግሞ ሰጠው። ሚስቶች የማንም ሚስት ነው የሰጠው? የሰለሞን ያኔ አይ ሰሎሞንማ ልጁ እኮ ነው። አንዴ የክፈተው ሲክፈሉ የጌታውን ሚስት ነው አይደለ? የእንትና የሳኦልን ብቻ የሳኦልና የሳሙኤል ልክ ነህ። ሚስቶችህን ያኔ አንሶህን በሆን ጨምርልህ ነበር አይነት ነገር ያነሳልና ዝሙት በመስራቱ እየወቀሰው ነው እንግዲህ። የሰው ልጅ አግብቶም ሆነ ሳያገባ ከአንድ በላይ ታገባ እንደ ዝሙት ተቆጠራችሁት። ዝሙት የሌላ ሴት ያኔ ዝሙት ሲሰራ በዛ ግን ቀጣው፣ ዝም አላለውም። ነገር ግን ከአንድ በላይ ያገባ ዝሙት እንደሆነ እያየ ዝም ሲል ግን ደግሞ ዝሙት ሲሰራ ሲቀጣው ጭራሽ ደግሞ ሚስቶችን ጨመርኩልህ ያለበትን እቺን ካብራራህልኝ ይበቃኛል። ያው ወደ ሌሎች ትንሽ አንዳንድ ጥያቄዎች አሉ። ያ እዚህ ጋር በደንብ ማስተዋል ያለብሽ አንዴ ክፈተልን ክርስቲያን ተቻልክ ሳሙኤል ሁለተኛ ሳሙኤል ምዕራፍ 12 ሁለተኛ ሳሙኤል ነው አንደኛ ሳሙኤል ነው? አንደኛ ሳሙኤል ነው።
አንደኛ ሳሙኤል ምዕራፍ 12 ምዕራፍ 14 አይ 14 አለ 12 ነው የሚሆነው። መጽሐፈ ሳሙኤል ካለ ሁለተኛ ሳሙኤል ከራከረኛል አይደለም ብሎ እኮ እሺ ሁለተኛ ሳሙኤል ምዕራፍ 12 ኦኬ። ይሄ የተቀመጠበት እንደውም እግዚአብሔርን ፍትሐዊነትን የሚያሳይ ነው። አገሬ እዚህ ጋር በደንብ ከተረዳሽ እግዚአብሔርም ናታንን ወደ ዳዊት ላከ ይላል። ከኋላ አስቀድመሽ ምዕራፍ 11 ላይ ብታነቢው ዳዊት ወንጀል ይሰራል። ምን አይነት ወንጀል? ኦሪዮን የሚባል ወታደር ነበረው ዳዊት። የዛን ወታደር ሚስቱን ነው የነጠቀው። ኦሪዮንን አስገደለና ሚስቱን ወሰደ። ዳዊት። ይሄ ልክ ከእንትና ጋር የሚመሳሰል ነው። ሙሐመድ የዘይነብን ያገባበት ሱራ 33 37 ላይ ባለው ታሪክ መሰረት ነው። እና ይህ ክፍል ምንድነው? እሱ ይህ ክፍል ምንድነው? ዳዊት ይህንን ወንጀል ይሰራል። ወንጀል እያልኩልሽ ነው። አየሽ፣ ከበፊቱ ከፍ ያለ ጸጋ ስላለኝ አሁን ወንጀል ነው። ይኸውን ዳዊት ይህንን ያደረገው ጥፋት ነው። እግዚአብሔር ናታንን ወደ ዳዊት ላከ። ልብ በይ፣ እግዚአብሔር ናታንን ወደ ማን ላከ? ወደ ዳዊት ላከ። ለምንድን ነው እግዚአብሔር ወደ ዳዊት የላከው ናታንን? ለምን ዝም ሳይል? ኦኬ ላከ። ወደ እርሱ መጥቶ አለው፣ በአንድ ከተማ አንዱ ባለጸጋ አንዱም ደሃ የሆኑ ሁለት ሰዎች ነበሩ አለ። በደንብ አስተውይ ሀገሬ። በአንድ ከተማ ውስጥ ሁለት ሰዎች አሉ። አንደኛው ደሃ ነው፣ አንደኛው ሀብታም ነው አለው አይደለ? አይዋ። ባለጸጋው እጅግ ብዙ በግና ላም ነበረው አለ። ባለጸጋው ባለሀብቱ ብዙ በጎች ብዙ ላሞች አሉት። ለደሃው ግን የገዛት ከአንዲት ታናሽ በግ በቀር አንዳች አልነበረውም። አሳደጋት፣ ከልጆቹ ጋር በእርሱ ዘንድ አደገች። እንጀራውንም ትበላለች፣ ከዋንጫውም ትጠጣለች፣ በብብቱም ትተኛ ነበር፣ እንደ ልጁም ነበረች አለ። ደሃው አንድ በግ ብቻ ነች ያለችው። ባለሀብቱስ ላሞች አሉት፣ በጎች አሉ፣ ከፍቶች አሉት አይደለ? በምሳሌ እያስተማረው ነው። የአንቺ የምትጠይቂው ከቁጥር 9 ጀምሮ ነው፣ እንመጣበታለን። ወደ ባለጸጋውም እንግዳ በመጣ ጊዜ አለ። ልብ በይ፣ ወደ ባለጸጋው ወይም ወደ ባለሀብቱ እንግዳ በመጣ ጊዜ ከበጉና ከላሙ ወስዶ ለዚያ ወደ እርሱ ለመጣው እንግዳ ያዘጋጅለት ዘንድ ሳሳ። የዚያንም የደሃውን ሰው በግ ወስዶ ለዚያ ለመጣው ሰው አዘጋጀ አለ። እንግዳ ሲመጣበት ባለሀብቱ ብዙ ላሞች፣ ብዙ በጎች፣ ብዙ ከፍቶች እያሉት የራሱን ማረድ ደበረውና የደሃውን ወስዶ አረደና አበላ። ይሄ ትክክል ነው ብለሽ ታምኛለሽ አገሬ? በጭራሽ። በጣም ግፍ ነው አይደለ? በጣም በምሳሌ አሁን ናታን ለዳዊት እየነገረው ነው። ዳዊትም በዚያ ሰው ላይ እጅግ ተቆጣ። ናታንን ሕያው እግዚአብሔርን ይህን ያደረገ ሰው የሞት ልጅ ነው፣ ይህን አድርጓልና አላዝንም፣ ስለ አንዲቱ በግ 4 ይመልሳል ይላል። አንዷን ስለመውሰዱ ዳዊት ዳኛ ስለመሆኑ ብላለ አንድ ወስዷልና 4 እጥፍ አድርጎ ይመልስ። ወንጀልን የሰራው ይሄ የሞተ ሰው ነው አለ። ናታንም ዳዊትን አለው፣ ያ ሰው አንተ ነህ አለው። በደንብ አስተውይ። በምሳሌ ነገርኩህ፣ ሌላ ሰው ብዬ ያልኩህ፣ ይሄን ወንጀል የሰራው የሞተ ሰው ነው ያልከው፣ መቀጣት አለበት ያልከው፣ ይህን ወንጀል ያሰራው አንተ ነህ አለው ናታን። ማንን? ዳዊትን ማለት ነው። ዳዊት እንግዲህ አስቢ፣ ያ ነብይ ነው፣ መሪ ነው፣ ንጉሶች እያሉት የድሃን ነጥቆ እንደዚህ ወንጀል ይሰራል። ይሄ ሰው የሞተ ነው፣ ወንጀለኛ ነው ሲል ይሄ ወንጀለኛው አንተ ራስህ ነህ አለው። ናታንን ማን የላከው? ራሱ ነው መሳደብ ያዘው። ያ ፈጣሪ ናታንን ወደ ዳዊት የላከው ፈጣሪ ነው። የእስራኤል አምላክ እግዚአብሔር እንዲህ ይላል አለ። ናታናው መናገር ጀመረ። የእስራኤል አምላክ እግዚአብሔር እንዲህ ይላል፣ በእስራኤል ላይ ንጉሥ ትሆን ዘንድ ልትሆን ቀባውህ፣ ከሳኦልም እጅ አዳንኩህ። ሳኦል ሊገድለው ብዙ ጊዜ ፈልጎ አድኖታል። እግዚአብሔር ንጉሥ እንዲሆንም አድርጎታል። የጌታህንም ቤት ሰጠውህ። በደንብ አስተውይ። አሁን እዚህ ጋር ነው ሚስጥሩ። የጌታህን ቤት ምን አልኩህ? ሰጠውህ። ጌታው ማን ነው? እሱ ሳኦል።
ሳኦል ቤት ነበር ዳዊት ያለው። ሳኦል ደግሞ መሪ ነበረ። መሪ በነበረበት ሰዓት ላይ ሳኦል ዳዊትን ሊገድለው ሲል እግዚአብሔር አድኖታል። የጌታህንም ቤት ሰጠውህ፣ የጌታህንም ሚስቶች ሰጠውህ። ልብ በይ፣ ሶሪ፣ የጌታህንም ሚስቶች በብብትህ ጣለውልህ። ሰጠውህ ሳይሆን አሁን ምን አደረገው? በብብትህ ጣለውልህ ነው ያለው። አየሽ፣ ምኑን ሰጠውህ አለው? ቤቱን ሰጠውህ አለው አይደለ? በደንብ አስተውይ። የጌታህን ቤትህ ሰጠውህ ይላል አይደለ? አይዋ ቤቱን የሳኦልን ቤት ሰጥቶታል። የጌታህን ሚስቶች ደግሞ ምን አደረግኩልህ ይላል? በብብትህ ጣለውልህ ይላል አይደለ? አይዋ ኦኬ። የእስራኤልንና የይሁዳን ቤት ሰጠውህ፣ ይህም አንሶ ቢሆን ኖሮ ከዚህ የበለጠ በጨምርልህ ነበር ይላል። አሁን የጌታህን ሚስት በብብት ጣለውልህ የሚለውን ነው። አሁን ሚስቶች ሰጥቶታል ያልሽን አደለ? አደለ አንቺ? አይዋ ልክ ነህ፣ ልክ ነህ። ጌታው ማን ነው ብዬሻለሁ? ሳኦል ነው አደለ? ሳኦል። አይዋ ዳዊት የማንን ልጅ እንዳገባ ታውቂያለሽ? እኔ እንጃ። የሳኦልን ልጅ ነው ያገባው ዳዊት። አየሽ፣ ሳኦል አሳደገው ዳዊትን። በሳኦል ቤት ነበረ ዳዊት። ያገባው ደግሞ የማንን ልጅ ነው? የሳኦልን ልጅ ነው ያገባው። ስለዚህ እናትና ልጅን ማግባት ደግሞ በእስራኤል ያስገድላል። እናትና ልጅን ሊያገባ አይችልም። ስለዚህ ዳዊት ያገባው የሳኦልን ልጅ ነው። በደንብ አስተውይ። ሳኦል ደግሞ አንድ ሚስት ነበረችው፣ ሚስቶች አልነበሩም። ስለዚህ ቤት ሰጠው ሲል ምንድን ነው? አሁን ዳዊት በሳኦል ላይ ምን ሆነ? መሪ ሆነ። ሳኦል በፊት መሪ ነበር አደለ? መሪ ሆነ። አሁን ዳዊት ሚስቶቹን ሰጠው ሲልስ የዳዊት የሳኦል ሚስት አለ፣ የሳኦል ልጅ አለች። ሜልኮል የሳኦል ልጅ ነች፣ አገባት። እነገናስ አላፊ ሆኖ ቤት ውስጥ ያሉትን ሴቶች የሚጠብቀው የሚንከባከበው በብብቱ ስር ነች ማለት ምን ማለት ነው? እሱ ይጠብቃቸዋል፣ እሱ ይንከባከባቸዋል፣ ጋርድ ያደርጋቸዋል ማለት ነው። ቁጥር 3 ላይ ቅድም ስታነብ ታስታወሽ። በጊቱ አንዲቱ በግ ምንድነች ይላል? በብብቱ ስር ትበላ ትጠጣ ነበረ፣ ይንከባከባን ነበር ይላል አለ። ቅድም ያነበብኩልሽ ላይ መለስ አድርገው። በእርሱ ዘንድ አደገች፣ እንጀራውንም ትበላ ከዋንጫውም ትጠጣ፣ በብብቱም ትተኛ ነበረ። የሚያበላት፣ የሚጠብቃት፣ የሚንከባከባት፣ የሚያሳድጋት የሚሉ ኢንተርፕሬቴሽኖችን ይሰጣል አለ ክፍል። ስለዚህ በብብት ጣለውልህ ሲል አንተ ምናቸው ነህ ማለት ነው? ገዣቸው፣ አስተዳዳሪያቸው፣ ጠባቂያቸው፣ ተንከባካቢያቸው ነህ የሚለውን የሚያስጨብጥ ነው። ሳኦል የነበረችው ሚስቱ ልጅ ወልዳለታለች። ልጅቷን ደግሞ ማን አገባ? ዳዊት። ስለዚህ እናትየዋ መልሶ ማግባት አይችልም። ይሄ ጸያፍ ስለሆነ ማለት ነው፣ ያስገድለዋል። ከዛ በኋላ ግን ዳዊት ይህንም ቁጥር 10 ላይ አድርገው ዳዊት ንስሐ ይገባል። ከዛ በኋላ ይህንን በማድረጉ ይጸጸታል። ለምን አልተጸጸተም ከሆነ? ስለዚህም እግዚአብሔር አሁን አንቺ የጠየቅሽውን ጥያቄ እግዚአብሔር ዳዊትን ነገረው። አንቺ አሁን ይህንን ዳዊት ወንጀል ሰርቷል ብለሽ እንዴት ዳዊትን ይከተላሉ ብለሽ እኛን እየወቀስሽን ነው አይደለ? አይደለም። እኔ እግዚአብሔር እንዴት ህግ አልሰጠም አልተቆጣም ነው። ለምን አይቆጣም? ጎበዝ ጎበዝ። ስለዚህ እግዚአብሔር ፍትሐዊ አይደለም እያልሽ እያሰብሽ ነው። ዳዊትን እግዚአብሔር እንደዚህ ነው ያለው። አንቺ እንደዚህ እንደምትይ ስለሚያውቅ እግዚአብሔር ዳዊትን እንደዚህ ያለው። ስለዚህም አቃለኸኛል። ልብ በይ፣ እግዚአብሔር ዳዊትን ምን አለው? አቃለኸኛል፣ የኬጢዮንም የኦርዮንን ሚስት ለአንተ ሚስት ትሆን ዘንድ ወስደሃልና ለዘላለም ከቤትህ ሴፍ አይርቅም። እግዚአብሔር እንዲህ ይላል፣ እነሆ ከቤትህ ክፉ ነገር አስነሳለሁ፣ ሚስቶችንም በዓይንህ ፊት እወስዳለሁ፣ ለዘመድም እሰጣለሁ። በዚህ ፀሐይ ፊት ከሚስቶች ጋር ይተኛሉ። አንተ ይህንን በስውር አድርገሃል፣ እኔ ይህን በእስራኤል ሁሉ ፊት በፀሐይ ፊት ከፋርገው በፀሐይ ፊት አደርገዋለሁ እያለ ይቀጥላል። ስለዚህ አቃለኸኛል አለው አደለ? ነገር ግን በዚህ ነገር ለእግዚአብሔር ልብ በይ። አሁን ቀጥይ። ዳዊትም ናታንን እግዚአብሔርን በድያለሁ አለ። ዳዊት አሁን ንስሐ ገባ። እግዚአብሔር ምን አለው? አቃለኸኛል አለው አይደል? ከዚህ በላይ ዳዊትን መገሰጽ አለ? እግዚአብሔር አቃለኸኛል፣
እያለው ነው። ዳዊት ናታንን እግዚአብሔርን በድያለሁ አለ። በድያለሁ አለ። ናታንም ዳዊትን እግዚአብሔርን ደግሞ ኃጢአትህን አርቆልሃል አትሞትም አለው። ነገር ግን በደንብ አስተውይ፣ ቁጥር 14ን በደንብ አስተውይ። ነገር ግን በዚህ ነገር ለእግዚአብሔር ጠላቶች በደንብ አስተውይ እዚህ ጋር። ነገር ግን በዚህ ነገር ለእግዚአብሔር ጠላቶች ታላቅ የስድብ ምክንያት አድርገሃልና ስለዚህ ደግሞ የተወለደው ልጅ ፈጽሞ ይሞታል አለው። ዳዊት እስከዛ ድረስ እግዚአብሔር እንዲሰደብ ምክንያት ሆኗል። ቁጥር 14ን አክበብላት። ዳዊት እግዚአብሔር ምን አለው? ምን አለው ዳዊት? ጎበዝ ነው ያለው ወይንስ አሰደብከኝ ነው ያለው? አሰደብከኝ ነው ያለው ወይንስ ጎበዝ አለው? ዳዊትን አንዴ በጣም ተቆጥቶታል። እንደ ዳዊትንማ ልጅንም ገሎበታል። ብዙ ነገር ብሎታል። ስለዚህ በደንብ አስተውይ፣ በደንብ አስተውይ ሀገሬ። ዛሬም ድረስ እግዚአብሔር እንዲሰደብ በእግዚአብሔር ጠላቶች አፍ የዳዊት ስራ እየተነሳ እግዚአብሔርን እንዲባል ምክንያት ሆነ። ዳዊት አየሽ፣ እግዚአብሔር ምን አለው? ነገር ግን አለ በዚህ ነገር ለእግዚአብሔር ጠላቶች የእግዚአብሔር ጠላት የሆኑ ታላቅ ስድብ ምክንያት አድርገሃልና አለው። ስለዚህ አሁን ዘወትር ሙስሊሞች ይህን ጥቅስ ሲጠቅሱ እግዚአብሔር የተናገረው እውነት ሆነ ማለት ነው። ዘወትር የእግዚአብሔር ጠላቶች የሆኑ ዳዊት ያደረገውን እየጠቀሱ ዳዊት እኮ ዘሙቷል፣ ዳዊት እኮ እንደዚህ ብዙ አግብቷል፣ ዳዊት እኮ እንደዚህ አድርጓል ይሉናል። እግዚአብሔር ግን ዳዊት ምን አለው? እንድትሰደብ አንተ ምክንያት ሆነኸኛል አለው። አይዋ እፎይ፣ እዚህ ጋር ግን ጥያቄ እንተነመለልህ ዳዊት እቺን ዝሙት ይሄ ከባድ ኃጢአት ዝሙት ነው በስነ ስርዓት፣ ሚስት ሳይሆን ዝሙት ነው ይሄ በስነ ስርዓት። ምክንያቱም የሰው ሚስት ሊያገባ አይችልም። ነገር ግን ከዛም በፊት እሷን ከማግባት 2 ሚስት ነበረው። መጽሐፈ ሳሙኤል ላይ ሚስት እንዳገባ ይናገራል። ቅድሚያ እኛው ተመለሰልሽ። እግዚአብሔር ፈጣሪ ይሄንን በደንብ ተመልሶልኛል። በደንብ ተመልሶልኛል። እሺ አዳምጪ። ስለዚህ ምንድነው እሱ? እሺ አብሽር። ሁለትም ሆነ ልጁ እኮ አለ ከዛ በላይ በሺ እንትን ያለ ግልጹ ምንድነው? እኛ ጋር ኃጢአት ይሰራሉ፣ ኃጢአት ነው። ነገር ግን እግዚአብሔር ኃጢአት በሰራሽ ቁጥር እየመጣ ለምን እንደዚህ አልፈነከታቸውም እንትን ከሆነ ምክንያቱም እግዚአብሔር እንትኑ የዘገየ ነው፣ ቁጣው ለቁጣ የዘገየ ምሕረቱ ኃያል ስለሆነ ስለዚህ ከዛ አንጻር እናየዋለን። ፕላስ ደግሞ ሕጉ አንጻር ደግሞ ግልጽ የሆነው ሪቪልድ የሆነው በአዲስ ኪዳን ነው። ከዛ አንጻር ይታያል። ሌላ ጥያቄ ካለሽ እዚህ ይበቃሻል። በቃ ስለሚስት ይበቃኛል። ይበቃል። ያኔ ባይዞ ታሪክ እናንተ ጋር ማለት ታውቂያለሽ አይደለ? የዳዊት ታሪክ እናንተ ጋር ዳዊት ያደረገውም ቁርአን ላይ አለ። የታሪኩ ቁርአን ላይም አለ። ሱራ 35 ከ22 እስከ 26 ድረስ ታሪኩ አለ። ጠበሪ ላይ ተመልከቹ። እሺ አነባለሁ። ሁለተኛ ደግሞ እንደዚህ የሚል 38ኛው ሱራ ነው። 35 ሳይሆን 38ኛው ሱራ 38 ከ22 እስከ 25 ጽፌ ይዘዋለሁ። እኔ ሂጅ አነባዋለሁኝ። አንተ ብቻ ቁጥሩን ንገረኝ ማለት ነው። 38 ከ22 እስከ 25 እፎይ እኔ ለውጣ ነገ ታስገባኛለህ። 38 ያ ነገና በቃ ሰዓት ሄደ። እዚህ ላይ ደግሞ ወደ ሁለተኛ ደግሞ ጥያቄ። እሺ ማስረጃው ግን እፎይ በቃ እኔም ነገ ልምጣ አይደል? እሺ ነገና በቃ ሰዓት እንትና ክርስቲያን ትከፍልኛለህ መጽሐፉን አንዴ አስረዱኝና ለውጣ። ነገ ረመዳን ጀዋር ያ ነገ አገሬ ገና አልጨረሰችም። አንድ ነገር ልንገርህ እፎይ፣ ሪሊ ወላሂ ጎበዝ ነህ። እሺ አይ አፕሪሺየት፣ በጣም ጎበዝ ነህ። ያለህ ኖሌጅ ኢስ ሪሊ አሜዚንግ። ጎበዝ ነው ነት ታንኪዩ፣ ኢምፕረስ አድርገኛል። ቻው በቃ ነገ እመጣለሁ ኢንሻአላህ። እሺ ባይ በርታ። አገሬ ጨርሺ። አንድ ጥያቄ አሁን ውሃ ጠማኝ፣ ጾም ነው፣ ጉሮሮ እየደረቀ ነው። እሺ ወደ ሁለተኛ ደግሞ ፈጣሪ ያኔ ስለ ፈጣሪ ህግ ትንሽ ማውራት ፈልጋለሁኝና ያኔ ፈጣሪ ፍጹም ፈጣሪ እውነተኛ ትክክለኛ አምላክ ከሆነ ስለ ህጉ አንዳንድ ነገር ማለት ፈልጋለሁኝና ጥቅሱን ዝም ብዬ አነብልሃለሁ። ምዕራፍና ቁጥር እንኳን ያኔ እንትን ስለሚለኝ
ዲቃላ ወደ እግዚአብሔር ጉባኤ አይግባ ምናምን የሚለው ታንቺም ታስታውሰዋለህ? እሱ ላይ ማለት ነው። እሺ ዲቃላን እንዴት ያኔ ለምን እንደዚህ ይላል? ምን አጠፉ እሳቸው? ዲቃላን ወደ እግዚአብሔር ጉባኤ አይግቡ ብሎ ወደ ጭራሽ እስከ 10 ድረስ ትውልድ ነው እና ያለው ምክንያት ኦኬ። ዲቃላ ወደ እግዚአብሔር ጉባኤ አይግባ ይላል ዘዳግም ምዕራፍ 23 ላይ። ዲቃላ ወደ እግዚአብሔር ጉባኤ አይግባና ወደ ገነት አይግባ የትኛው ይከፋል? አገሬ ወደ ገነትም ክፉ ነውና፣ ነገር ግን ደግሞ ለምን ያኔ ክብራቸው ሌሎቹ ያኔ ይግቡ ተብሎ እሳቸው ባለጥፋታቸው ለምን ይወቀሳሉ? ሁላቸው እሳቸው እናትና አባት ነው እንጂ ጥፋት ያኔ ልጅ ጥፋት የለበትምና ዲቃላ ለምን ይንቃል? ለምን ይንቃል? ጎበዝ። ያ ፈጣሪ ትክክለኛ ፈጣሪ ያ ጉባኤ የሚለው አሁን ይተረጎማል። እንደኛ ጉባኤ አንደኛ የእስራኤል ሕዝቦች ኮቨናንት ውስጥ ያሉት ጉባኤ ተብለው ይጠራሉ። እንትኑ ደግሞ መስዋዕት እንትን የሚቀርብበትም ጉባኤ ተብሎ ይባላል። አመራር ላይ ያሉት ደግሞ በኮቨናንት ውስጥ ያሉትም እነሱ ጉባኤ ተብለው ይባላሉ። ስለዚህ ዘዳግም ምዕራፍ 23 ላይ ከቁጥር 3 አካባቢ የሚገኘው ዲቃላ የተባለው አንቺ ይሄ ከእናትና ከአባትሽ ውጪ ከጎረቤ የሚወለደውን እንደዛ አይደለም፣ ያለ ኒካ የሚወለደውን ሳይሆን ከእነሱ ከኮቨነንቱ ውጪ ያሉ ሌላ እሱን የሚያመለክት ነው ቃሉ። በደንብ አስተውይ። የኢትዮጵያን መሪ መሆን የሚችለው ኬንያዊ ነው እንደ ኢትዮጵያን መሪ የሚሆነው አገሬ? አይሆንም፣ አይሆንም። ሰው እኮ ነው። ለምንድን ነው የማይሆነው? ማለት ያኔ አገራችንን የሚመራው የሀገራችን መሪ አይደለም? በሱ ሀገር መመራት አለብን። እሺ የጦር አመራሮች ጦረኞችስ የሚሆኑት ሱዳኖች ናቸው እንደ ኢትዮጵያ አይደሉማ? አይደሉማ? ስለዚህ ዲቃላ የሚላቸው ምንድነው? እሱ ቃል ኪዳኖች አሉ። ከቃል ኪዳኑ ውጭ እነኛ የተዳቀሉ እነሱ እዚህ መጥተው እነኝን መምራት አይችሉም። ኮቨነንት ውስጥ እነኚህ ውስጥ መሆን አይችሉም። እነኛን የሚያመለክት እንጂ እዛው እስራኤላውያን በኮቨነንት ውስጥ ያሉትን የሚመለከት አይደለም። እነሱ ምንድነው? እሱ ከኃጢአታቸው እስኪመለሱ ድረስ ነው። ፍጹም ሲሆኑ እነኛ ምን አለ መሰለሽ ዲቃላ የተባሉት አምልኮታቸው ጣዖትን ነው የሚያመልኩት። ሜቢ ክፍሉን ክፈተው አንዴ፣ ክርስቲያን አንዴ ክፈተው አለ ክርስቲያን እንዴ ሌላ ቦታ ደግሞ ልትሄጂ ይበቃሻል፣ ይበቃሻል። አንዴ ኧረ በእናትህ ተው እንጂ። እኔ ግን አጠራጠር እያደረኩ ለማቅረብ እየሞከርኩኝ እኮ ነው። ከግብፅ በወጣችሁ ጊዜ እንጀራንና ውሃን ይዘው በመንገድ ላይ አልተቀበሏችሁም እና በመሶጣሚያ ካለው ከፋቱራ የቢኦርን ልጅ በደንብ አስተውይ፣ በለዓም ዋጋ ሰጥተው ይረግሟችሁ ዘንድ አምጥተዋልና በአሞናዊና በሞዓባዊ ወደ እግዚአብሔር ጉባኤ አይግባ። አሞናዊና አሞናዊና ሞዓባዊ ወደ እግዚአብሔር ጉባኤ አይግባ። እስከ 10 ትውልድ ድረስ ለዘላለም ወደ እግዚአብሔር ጉባኤ አይግባ። ስለዚህ እነኚህ እነማን ናቸው? አሞናዊ ሞዓባዊ የተባሉት ዲቃላ ሲባል ነሰሰሪ በኮቨነንት ውስጥ ያሉት ሳይሆኑ እነኚህ ጣዖት አምልኮት ውስጥ ያሉ የእግዚአብሔርን ሕዝቦች ከግብፅ ሲወጡ በደንብ አስተውይ። የእግዚአብሔር ሕዝቦች ከግብፅ ሲወጡ እነኚህ ደግሞ ሲቃወሙ የነበሩ ናቸው። እንዳይመጡ ዘዳግም ምዕራፍ 12 ላይ ስትመለከቱ እግዚአብሔር አስጠንቅቋቸዋል እስራኤላውያንን ከነሱ ጋር። እነኛ ልጆቻቸውን የሚያርዱ ልጆቻቸውን ለጣዖት የሚሰዉ ናቸው። እነኚህ እግዚአብሔር ደግሞ ነፍሴችን በጣም እጸየፈዋለሁ፣ ልጆችን ለጣዖት የሚያርዱ እሱና የሚያቃጥሉ ከነሱ ጋር እንዳትጋቡ ከነሱ ጋርም ህብረት እንዳታደርጉ በፍጹም ብሎ ከልክሏል እግዚአብሔር። በደንብ አስተውይ። ምክንያቱም እነኛ ለጣዖት ራሳቸውን የሚሰዉ ስለነበሩ ብልታቸውንም እየቀጠቀጡ ብልታቸውን እየቆረጡ ለጣዖታቸው እየሰዉ እግዚአብሔር ብዙ ተባዙ ብሎ ያለውን የሚቃወሙ ነበሩ። ስለዚህ እነኚህ አካላት እናንተን አይምሯችሁ፣ ወደ ጉባኤያችሁ አይግቡ። ምን እስኪሆኑ ድረስ? ፍጹም እስኪሆኑ ድረስ። 10 ፍጹምነትም የሚያመለክት ነው። ነሰሰር 1 2 3 4 ቁጥር ማለት አይደለም። እስከ 10 ትውልድ ሲባል ፍጹምነትን የሚያሳይ ነው። ሙሉ እስኪሆኑ ድረስ፣ ፍጹም እስኪሆኑ ድረስ፣ መቃወማቸውን እስከሚያቆሙ ድረስ ለበለዓም ያ ገንዘብ ከፍለው
ማስረገምን እስኪተዉ ድረስ። ምክንያቱም ዘሁልቅ ምዕራፍ 23 ላይ በእስራኤል ላይ እርግማን የለም ሟርት የለም ተብሎ ተነግሯል። ለእስራኤሎች ሟርት እርግማን የለም ተብሎ የተነገረላቸውን እነኚህ ግን ለበለዓም ምን አድርገው ገንዘብ ከፍለው ሲያሟርቱ ሲራገሙ እስራኤል ከግብፅ ባርነት ነፃ እንዳይወጡ ሲቃወሙ የነበሩ ናቸው። እነኚህ ወደ ጉባኤ አይግቡ ዲቃላ ቢባሉ ችግር የለውም። ምክንያቱም ዲቃላ ማለት ምን ማለት ነው? አባቱ ሌላ የሆነ ወይንም ደግሞ የእግዚአብሔር ልጅ ያልሆነ ማለት ነው። ዘዳግም ምዕራፍ 4 ከቁጥር 22 23 አካባቢ ላይ እስራኤል ከግብፅ ለሚወጣው ለፈርዖን ምን ብለን ንገረው ይላል? እስራኤል የበኩር ልጄ ነው ብለን ንገረው ይላል። ልጆቹ የእግዚአብሔር ልጆች ከግብፅ ሲወጡ እነኚህ ደግሞ ኖ ብለው የሚቃወሙ ዲቃላ ናቸው። ዘዳግም ምዕራፍ 14 ቁጥር 1 ላይ፣ ትንቢተ ኢሳይያስ ምዕራፍ 63 ቁጥር 16 ላይ እግዚአብሔር የእስራኤል አባት ተብሎ ይጠራል። ልጆቼ ብሎ ይላቸዋል፣ እነሱም አባታችን ይሉታል። እነኚህ ግን እግዚአብሔርን አባታችን አይሉ። አባት ማትዩ ደግሞ ዲቃላ ነው። ዲቃላ ደግሞ የእግዚአብሔር ጉባኤ ውስጥ ገብቶ ሊያገለግል አይችልም። ፔሬድ ነሰርሊ ዲቃላ የተባለው አሁን እግዚአብሔር ዲቃላ ያለው ያለ እናትና ያለ አባት የተወለዱትን አይደለም። ነሰርሊ እንደዛ ማለት አይደለም። ከሌላ ከኮቨነንቱ ውጭ ያሉ ነው። ዕብራውያን ምዕራፍ 12 ላይ ስትመለከቺ ከቁጥር 5 እስከ 6 እግዚአብሔር ልጆቹን እንደሚቀጣ ይናገራል። እኛ ልጆቹ ነን፣ ይቀጣናል። ቅጣትን የሚጠላ ዲቃላ ነው ይላል። ቅጣትን ነሰሰርሊ ሌላ አባት ያለው እንደዛ ማለት አይደለም። እናትና አባቱ አንድ ቢሆኑም እንኳን ዲቃላ ይባላሉ። ሙስሊሞች ለምሳሌ ዲቃላ ተብለው ይባላሉ፣ የእግዚአብሔር ልጆች ስላልሆኑ ማለት ነው። ዲቃላ ላይ ደግሞ ሰባራ አይነ መጭማጫ እችን አብራራልኝ። አይነ መጭማጫ እና አንካሳ ምናምን ወደ እግዚአብሔር ጉባኤ አይገባ የሚለው ማለት ነው። ኦኬ ዘሌዋውያን ላይ ደግሞ ያለው ምዕራፍ 21 ቁጥር 17 ላይ እግረ ሰባራ አይነ መጭማጫ ወይንም ደግሞ እውር ወደ እግዚአብሔር ጉባኤ አይግባ የሚለው እንዴት ይታያል? ለአሮን የተሰጠ የክህነት አገልግሎት ነው። ክህነት ማለት ምንድነው? እሱ እህታችን አገልጋይ ነው የሚሆነው። ይሄ መባሉ እንደው ፍትሐዊ አለመሆንን የሚያሳይ መስሎች ከሆነ እግዚአብሔር ምን ያህል አዛኝ፣ ማሪ፣ ፍቅር፣ ይቅር ባይ እንደሆነ የሚያሳይ ነው። ሀው እንዴት ብለሽ አጠይቅኝም? ለምሳሌ አንቺ አይነ ስውር ብትሆኚ ሌሴ አይነ ስውር ብትሆኚ 100 ሰዎችን ምግብ አስተናግጂ ብትባይ ታስተናግጂያለሽ? አይነ ስውር ሆነሽ? አልችልም በጭራሽ። ኧረ አይነ ስውር ሁኝማ እንዴት? ኦኬ አይነ ስውር ምግብ አያስተናግዱ ብዬ ብል ቁጭ ብለው እነሱ ይብሉ እንጂ ምግቡን እነሱ አያስተናግዱ ብል እየሰደብኩሽ ነው ወይንስ እያከበርኩሽ? እያከበርከኝ ነው። ኦኬ እግርሽ ሰባራ ብትሆኚ ቀኑ ሙሉ ቆመሽ ሌሊቱን ሙሉ ሰርተሽ ምግቡን አብስለሽ አገልግያቸው ብልሽ አከበርኩሽ ወይንስ ጫና ነው የጨመርኩብሽ? አከበርከኝ እንጂ ነው። ቀኑን ሙሉ በአንድ እግርሽ ወይ አካለ ጎደሎ ሆነሽ ምግብ አብስይና ለ100 ሰዎች መግቢ ብልሽ ጤነኛ ለሆኑት መግብ ቢልሽ አካለ ጎደሎ ሆነሽ አካለ ጎደሎ ነው። ከባድ ነው አይደል? ስለዚህ የአሮን ክህነት አገልጋዮቹ በአሮን በኩል ነው ክህነት። አገልጋዮቹ አካላቸው ፍጹም መሆን አለበት። ያ የሆነበት ምክንያት ለምንድን ነው? ቤተ መቅደስ ውስጥ ገብተው ሲያገለግሉ የኃጢአት ስርየትን ለማሰረይ ለህዝቡ ረጅም ሰዓት ብቻቸውን ገብተው ነው የሚያገለግሉት። ለረጅም ሰዓት ቆሞ ማንም አይገባቸውም። ስለዚህ ምግብ ያበስላሉ። ሲያበስሉ በደንብ አስተውይ። ሲያበስሉ የሚያበስሉት ለህዝቡ አንደኛ አይናቸው ማየት አለበት። የሚበስለው ነገር የእግዚአብሔሩ መስዋዕት የሚቀርበው ማረር የለበትም። እንዳያር አይንሽ ማየት አለበት አይደል? የምታበስዩ ነገር አይዋ ልክ ነህ። ስለዚህ አይናቸው ጤናኛ እንዲሆን እግዚአብሔር አዘዘ። አንድ በይ። ሁለተኛ አካል ጎዶሎ ከሆኑ እግር ከሌላቸው እንዴት ቆመው ለረጅም ሰዓት አብስለው ሊያስተናግዱ ይችላሉ? አይችሉም። ሁለት በይ። እጅ ከሌላቸው በምናቸው አብስለው መስተናገድ ይችላሉ? ሌላ ሰው ረዳት አይቻልም። ቅድስተ ቅዱሳን ውስጥ የሚገባውም አንድ ብቻ ነው። እጅ ከሌለው እንዴት ሆኖ ገብቶ አብስሎ መስጠት ይችላል? አይችልም። አካላ ጎደሎ ከሆነ አይችልም። ያኔ ሰባራ። ኦኬ። ስለዚህ እጀ ጎደሎ ከሆነ እግረ ጎደሎ ከሆነ አይነ ስውር ከሆነ በፍትሃዊነት ማስተናገድ አይችሉም፣ አገልግለው መስጠት አይችሉም አይደለ?
ኦኬ አካለ ጎደሎ ከሆነ ያ ጆሮ ካሌለው እንዴት ይሰማሻል? እንዴት ትግባቢያለሽ? ማይሰማሽ ከሆነ ኦኬ። አይነ እንትኑስ እከክ ምናምን ካለበትስ ይሄ እጁ ፈነዳቶ እከክ ኖሮበት ምግብ አንስቶ እንደዚህ ቢሰጥሽ አትጸየፊም ለመብላት? እጁ ተቆሳሰለ። ልክ ነህ። ስለዚህ እግዚአብሔር ንጹህ እንድትሆኚ አገልጋዮቹ ንጹህ እንዲሆኑ፣ ተገልጋዮቹ ግን እነሱ እንዲገለገሉ። ለምሳሌ እጀ ጎደሎ ቢሆን፣ አካል ጎደሎ ቢሆን፣ ሽባ ቢሆን፣ አይነ ስውር ቢሆን ምግቡን ይብላ አለ። የእግዚአብሔርን እንጀራ ይብላ፣ ነገር ግን እሱ ያቀርብ ዘንድ አይግባ አለ። ታዲያ ምንድነው ጥፋቱ? ይሄ እንደ ተገልጋይ ሆነሽ ቁጭ ብለሽ መመገብ ትችያለሽ። ነገር ግን ለማገልገላችም እና ኖ አንቺ አታገልግያ አለ። ጥፋት አለው? ጥፋት። ስለዚህ ያኔ አካላ ጎደሎ ስለሆነ ያኔ ማንካሳም ስለሆነ እጁም ስለቆሳሰለ አይነ እውርም ስለሆነ አካላ ጎደሎ አዝኖላቸው ነው። ያ አንድም ምክንያቱም አንደኛ ጉባኤ ነው የተባለው። በእስልምናው ገነትም አይገቡም። ባይዘ እንደዚህ አይነት ነገሮች አሉ። ፕላስ ደግሞ አሁን ለምሳሌ ጆሮ ማይሰማ ድምፅ የሌለው ዱዳ የሆነ ሰው አዛን ማለት ይችላል? አይችልም። ኦኬ ድምፅ የሌለው እንትን የሆነ ሰው አዛን ማለት ስለማይችል ስለዚህ ሙስሊሞች እያዳላችሁ ነው እንበል? አይባልም። ሲጀመር ፈጣሪ አላለውም ያኔ ስለማይችል። እሺ እዚሁ ላይ ያኔ አሁን እንግዲህ እንደተረዳሁት ከሆነ እውር በቃ እውር፣ አንካሳ፣ አይነ መጭማጫ ያኔ እንደዛ አካላ ጎደሎ ስላለባቸው ነው። አፍንጫ ደፍጣጣ ይላል ደግሞ። አፍንጫ ደፍጣጣ ምንድነው ችግሩ? ለምሳሌ አፍንጫ ደፍጣጣ ሲባል ነሰሰርሊ እንደዚህ የሆነ ብቻ ሳይሆን ከአፍንጫቸው ፈሳሽ ሊወጣቸው ይችላል። የተለየ አካል ቅርጽ ያላቸውም ሊሆን ይችላል። ምክንያቱም ምግቡን አሽትቶ ነው እንደሚለው። በደንብ አስቢ። በአይኑ ያያል ምግቡ መብሰሉን አለመብሰሉን፣ በአፍንጫው ሴንስ ያደርጋል፣ ያሸተዋል። የሚያበስለውን አካል ማለት ነው። የሚያበስለውን ሴንስ ማያደርግ ከሆነ አፍንጫው ችግር ካለበት አሽቶ ማይረዳው ማይቀው ከሆነ ምግቡን ለሚመገበው ነገር ችግር ያመጣል ማለት ነው። ስታበሲ ምግቡ በሽታው አታውቂው መብሰሉና ለመብሰሉን። አይዋ ልክ ነህ። እና አፍንጫ ደፍጣጣ ያ ማሸት አይችልም። ኖ ችግር ያለበት ነው። አካል ጎደሎ የሆነ ነው። ከአካል ጉድለት ጋር በተያያዘ ነው። ማሽተት ላይችል ይችላል፣ ወይንም ደግሞ ከአፍንጫው ፈሳሽ ነገር ሊፈሰው ይችላል። እነኚህ ያሉበትን ነው። አንደኛ ምን አለ መሰለሽ፣ በብሉይ ኪዳን ላይ ብዙ ጊዜ ላይ አካል ጉድለቶች የሚመጡት ከመቅሰፍት ጋር የተያያዘ ነው። በደንብ አስተውይ። ከመቅሰፍት ጋር የተያዘ ነው የሚመጡት። ስለዚህ ሰዎቹ እሱን እያዩ ይጠቋቆማሉ። ምን ብለው? ያው አካሉ እንደዚህ ነው። አገልጋይሽ፣ በደንብ አስተውይ፣ አስተናጋጅሽ ንጹህ ፍጹም ሲሆን ደስ ብሎሽ ትመገቢያለሽ አይደለ? አገልጋይሽ ግን ችግር ካለበት እንከን ካለበት ግን ልትቀደሽ ሄደሽ፣ ልብ በይ፣ ልትቀደሽ ሄደሽ ልረክሺ በሱ ምክንያት አጠልገቢ ትችያለሽ። እዩት እስቲ አካሉ፣ እጁን እዩት እስቲ ይከኩ፣ አፍንጫውን እዩት እስቲ ንፍጡ፣ አይኑን እዩት እስቲ እዚህ ጋር መጭምጮ አይና መጭማጫ አይናር ምናምን እዞ እዚህ ጋር እንትሩ እያለቀሰ ምናምን ነገር እንደዛ እያልሽ ምን ትገቢያለሽ? ኃጢአት ውስጥ ትገቢያለሽ። አገቢም ልክ ነህ እኮ አሁን እውርም አንካሳ ምናምን አካላ ጎደሎ ስላለበት ነው። ይሄ ደግሞ የአፍንጫ ደግሞ ንቀት መሆኑ እኮ ከጉድለት ጋር በተያያዙ ነው። እነኚህ ጉድለቶች የሚመጡት አንድም ከኃጢአት ጋር በተያያዘ ነው። በደንብ አስተውይ። በብሉይ ኪዳን እነኛ የሚያውቁት እስራኤሎቹ የሚያውቁት ምንድነው? እሱ የሆነ ኃጢአት ሲሰሩ እግዚአብሔር ይቀጣቸዋል። ሰውነታቸው ላይ የሆነ ምልክት ይታያል። ስለዚህ ያ አካል ጎደሎ ሲሆን ወይም ደግሞ የሆነ እንከን ሰውነቱ ላይ ሲያዩ ይሄ ኃጢአተኛ እኔን እንዴት ሊያስተናግድ ይችላል ብለው እስራኤሎች ያውቃሉ። ኮቨነንት ውስጥ ያሉት እግዚአብሔር ይቀጣቸው ነበረ በጊዜው። አካላቸው ላይ የሆነ ነገር ይወጣባቸዋል፣ ወይም የሆነ አካላቸው ላይ የሆነ ነገር ይፈጠርና ያንን ያውቁታል ከኃጢአትም አንጻር። አንድም ደግሞ የብሉይ ኪዳኑ አገልጋይ የቅድስተ ቅዱሳኑ አገልጋይ ለክርስቶስ ምሳሌ ስለሆነ ፍጹም መሆን ነበረበት፣ ንጹህ መሆን ነበረበት። እንደ ምሳሌ ሆነው ስለሚመጡ ማለት ነው። አንድም ከዛ አንጻር ነው። ሜይ ቢ ዛሬ በቃሻል። ሀገሬ በእናትሽ ውሃ አስጠማሽኝ፣ አደከምሽኝ፣ ገብቶሻል፣ ይበቃሻል። ኧረ በርካታ ጥያቄ ነበረኝ። እንዴት ሰዓትህን የማያልቅ ልቤን እኮ ልታወጪው ነው እኮ ስንት ጥያቄ ከገባሽ። ነገ እንገናኝ። የተጠዳደፍን ያኔ ብዙ ምን ትላልን ነው። ይህንኛው ገብቶሻል ብዬ አስባለሁ። ሌላ ቦታ ሄደሽ አትጠይቂውም አይደል? ይህን ጥያቄ አፍንጫ ደፍጣጣይቱ እንኳንና አካለ ትርፍ ያለው እንኳን ብዙ እንትን ያኔ እኔ
እግዚአብሔር እንዴት እንደናቃቸው እዚህ ላይ እንኳን ትንሽ እንትን ይለኛል። በርግጥ እውሩን ምንድነው አንካሳውን ንቀቱ? ተረድቻለሁ። እውር አከበራቸው ናቃቸው እንዴ እውር አሁን አይደለም እኮ እፎይ አንካሳ ብትል አከበረ እውነትህ ነው። አዘነልኝ እሺ አንካሳ አንካሳውን ችግር የለውም ተስማማን፣ አትቅረቢ እጅ ያለ የሌላቸውን ተስማማን አይደለ? አይዋ እግር የሌላቸውን እጅ የሌላቸውን ተስማማን፣ አይን የሌላቸውንም ተስማማን አይደለ? አይዋ ኦኬ እከክ ያለባቸውንም ተስማማን አይደለ? ልክ ነህ። ኦኬ አሁን የቀረሽ አፍንጫቸው ደፍጣጣ ወይ ደግሞ አፍንጫ ችግር ያለባቸው ነው ያልተስማማ ነው። አይዋ አሁን አንቺ አፍንጫ ፉንጋነሽ ማለት ነው። እቺም ፕሮፋይል ያት እስኪ እቺም ፉንጋነሽ ፕሮፋይል ማለት ያት ነው። እስኪ ያኮ ፉንጋነሽ ማለት ነው። አሁን እኔ በእኔ መጣ ብለሽ ነው ንቆኛል ፈጣሪ ባይኔ መጣ ፉንጋነሽ ብለሽ ነው። ንቆኛል። አሁን ኤኒዌይስ ስለዚህ ምንድነው እሱ እኔን ሰደበኝ። እነኝን ሴንስ ኦርጋኖችን ስለምንጠቀም ነው ብዬሻለሁ። አፍንጫው ማሽተት ማይችል ችግር ያለበት ማለት ነው። አፍንጫ ደፍጣጣ ሲባል ሀገርኛ እኛ በምንረዳው አፍንጫቸው ትንሽ እንደዚህ ያለች ያህል አርገሽ እንዳታስቢው ማለት ነው። የአፍንጫ ችግር ያለባቸው ማሽተት ማይችሉ ከአፍንጫቸው እንትን ቢሆን ማለት ነው ችግር ያለባቸው ማለት ነው። ምክንያቱም ማሽተት ማይችል ያለ በአፍንጫ የሌለው አለ እንዴ? በነገራችን ላይ እንዴት ፈጣሪ ያ ችግር ስላለበት እንዴት አለ እንዴ? ቢኒ ይመልስልሽ። በቃ አፍንጫ አለኝ እኔ ከእንትንም አንጻር ነው። አፍንጫቸውን ሰውነታቸውን ለጣዖት ይሰዉ ነበር። አፍንጫቸውን መፎኘር የሚባል ነገር ታውቂያለሽ? ይቆረጡ ነበር። ብልታቸውን ብቻ ሳይሆን የሚቀጠቅጡት አፍንጫቸውንም ሰውነታቸውን በጠቅላላ ለጣዖት ያቀርቡ ነበርና ስለዚህ በዛ ዘመን እንዲህ አይነት ሰዎች ከጣዖትና ከጣዖት ጋር ተያይዞ ያለ ልማድ ስለሆነ እንዲህ አይነት ሰዎች የቤተ መቅደስ ገብተው እንዳያገለግሉ አፍንጫቸውን የቆረጡ ግን ያኔ አፍንጫቸውን የቆረጡ ያ ምክንያቱም ይሄ ህግ የተሰጠው መቼ ይሄ ጥቅስ ያን ነው እንትን ይሄ ህግ መቼ እንደተሰጠ ታውቂያለሽ? በብሉይ ኪዳን ነው። ያ ህጉ ችግር የለብኝም እና መቼም ፈጣሪ በአሁን ዘመንም በድሮ ዘመንም አንድ ነው። ኪዳን ሳይሆን ቆይ እሷ መቼ ነው የተሰጠው ነው? በብሉይ ኪዳን ነው። መቼ ነው የተሰጠው? ለማን ነው የተሰጠው? ህግ አይ እኔ ለማንም ቢሰጥ ያ እንኳን ብዙ የሚመለከተኝ አይመስለኝም። ምክንያቱም ዋናው እኔ ፈጣሪ እውነት ይሄን ያደርጋል ወይ ብቻ ስለሆነ ዋናው ቆይ እንደሱ ለመላከል የሰጠው ሳይሆን ፈጣሪ ላይ ነው ትኩረት ይሄ ማለት ነው። አንዴ በቃ መልስላትና ጨርሱ። ሰዓት ያለብኝ ሳልታረጉብኝ ነው። ስሚ እሺ ቀጥታ የተሰጠው ለእስራኤላውያን ከግብፅ በወጡበት ጊዜ በመንገድ ላይ በበረሃ ላይ ያሉ ነው። እነሱ ደግሞ የወጡት ከማን ነው? ከግብፅ ጣዖት አምላኪ ከነበሩት እዛ ያዩትን ስርዓት በጠቅላላ ነው እግዚአብሔር እየተቃወመ ያለው ወይም ይዘው እንዳይወጡ ማለት ነው። ገብቶሻል? በአሕዛብ ምድር ያዩትን ልማድ በጠቅላላ ነው እየከለከለ ያለው። ገና ለወደፊቱ እኮ ሀገር ሲሆኑ እንደ ሀገር ሆነው ሲመሰረቱ በሚኖሩበት ሰዓት ላይ በዚህ ህግ ተዳደሩ እያላቸው ነው እንጂ እነሱማ ገና መንገድ ላይ እኮ ነው ያሉት። ገና በስደት ላይ ነው ያሉት ከግብፅ ወጥተው። ስለዚህ ለሙሴ በሚሰጥበት ሰዓት ላይ እስራኤል ወይም የያዕቆብ ልጆች እንደ ሀገር እንኳን አልተመሰረቱም ነበር። ስለዚህ አንድም እሱን አድርጎ ነው። ሁለትም ደግሞ ቅድም እፎይ እንዳለሽ ሊመጣ ላለው ለክርስቶስ አምሳያ ነው ሊቀ ካህን የሚሆነው ማለት ነው። ስለዚህ በሁሉ ነገር ንጹህ መሆን መቻል አለበት። ምሳሌው ነው ሲያገለግል ስለነበር ማለት ነው እንጂ ድሆችን የመናቅ ጉዳይ አይደለም። የብሉይ ኪዳን ሊቀ ካህን የክርስቶስ ምሳሌ ሆነው ኃጢአት ሲያስተሰሪ የነበረ ማለት ነው አስቀድሞ በብሉይ ኪዳን። ስለዚህ አማኔው እውነተኛው ክርስቶስ ሊመጣ ላለው ለእሱ ምሳሌ ስለሆነ በምንም ነገር ንጹህ መሆን አለበት። እነዚህ ነገሮች ደግሞ የኃጢአት ምልክቶች ስለነበሩ ነው በብሉይ ኪዳን ጊዜ የኃጢአት ምልክት ተብለው ይወሰዱ ስለነበረ ነው። ይህ በአዲስ ኪዳንም ክርስቶስን ጠይቀውታል። አንድ ዕውር የሆነ የተወለደ ልጅ አምጥተው ስለማን ኃጢአቱ ነው ዕውር ነው የተወለደው ብለው ይጠይቁታል። ስለ አባቱ ነው ስለ እናቱ ብለው ይላሉ። አይሽ እሳቢያቸው እንደዛ ስለነበረ ስለዚህ ያን የሚታየው የኃጢአት ምልክት ስለሆነ ሊቀ ካህን ደግሞ ኃጢአት ያለበት ሆኖ የሰው ኃጢአትን ሊያስተሰርይ አይችልም ብለው ስለሚያምኑ ኃጢአታቸውን ለማስተሰርይ ወደዛ ሰውዬ አይመጡም ማለት ነው፣ ወደዚህ ሰውዬ። ምክንያቱም በሱ ይሰናከላሉ ማለት ነው። ስለዚህ ከዚህ አንጻር ሰዓት ስለሌለው ነው። ፎሎ አርጊ ወይም ደግሞ ሌላ ጊዜ ገብተሽ በደንብ ጠይቂ። ገብቷታል። ከዚህ በላይ ደግመሽ ስጠይቂ ባይሽ ውርድ ከራስ በቃ የአፍንጫይቱን ነገር ዘላታለሁ። ያው ትርፍ አካልና አፍንጫ ያላተውን ነበር ከፈጣሪ ያልተቀበልኩት። አፍንጫ እንግዲህ የአፍንጫ ጉዳይ በቃ የአፍንጫ ጉዳይ እያነፈነፍሽ እሺ
እናስብባታለን። እሷ አብሽር ደግሞ እኔ አይደለሁም። እሺ ያው ለጥያቄ እንዳመች አድርጌ ነው ፕሮፋይል ያሰብኩት። ያው የኔ አይደለም ለማላያኒ። አይ ችግር የለውም በቃ ይበቃናል። ደህና ደሩ።